አሬፕ አንድ ጠቃሚ ኮመንት ጽፈ ተመልክቻለሁ። እንደዝም ብሎ በዋዛ ማይታይ ይመስላል። ምንድነው ያለው? ኮአሊሽን በኃይሎች መካከል ኢትዮጵያ ውስጥ ባሉ ኃይሎች ጥምረት ወል ስቲል ኦፊሻል የሆነ አይደለም። ኦፍ ኮርስ በንግግር ደረጃ በተለያየ መንገድ በተለይ ባገዛዙ በስፋት ይገለጻል እንጂ በኦፊሻል ስቴትመንት በዚህ ረገድ እስካሁን ድረስ አልሰማንም። ግን ትብብሮች እና የትብብር አውዶች ውስጥ እንደተገባ ግልጽ ነው። እንደዛም ሆኖ ግን ኮአሊሽኑ አይገስ ሄልድ ባክ ፋኖስ ሞመንተም እና የፋኖን ሞመንተም በተወሰነ መንገድ ይሄ ትብብሩ አዘግይቶታል የሚል ስጋት አለኝ የሚል ነገር ጽፎ ተመልክቻለሁ። ተራ አባባል ስላልሆነ የሚሰሙ አመራሮችም ሌሎችም ስላሉ ማንሳት ስለሚገባ ነው ኮመንቱን ይጻፈልን። ማሬፕ ይባላል። ማሬፕ እናመሰግናለን ለኮመንቱ። አንሙትም አስተያየት ቢሰጥበት ደስ የሚለኝ ጉዳይ ነው። በኋላ አንሙትን ስጋብዘው እዛ ላይ ሐሳብ እንዲሰጥ ተስፋ አደርጋለሁ። አነሳዋለሁ። አክሎ ሎጂስቲክስ እንዴት አለህ? ደህና ነህ ወይ? ተከበርክ የኤቢሲ ባለቤት ኤቢሲ የኤቢሲ አካል እና የድጋፋችን ዋነኛ አጋር የስራችን ዋነኛ አጋር የሆነ ወንድማችን ነው። እንኳን ደህና መጣህ በሉት። ትንቢት እንዴት አለሽ? ደህና ነሽ ወይ? አጋፋሪያችን ሰላም ብያለሁ። ፋኖ የማለች ሰላም ብለናል። ነኬዋይ እንግዲህ ይገባሉ ብለን እንጠብቃለን። ሌሎቻችሁም እንዴት ናችሁ? እንዴት አረፈዳችሁ? የተወደዳችሁ ፕሮግራማችንን ለቀቅ ፈታ ብለን ዘና ብለን ነው የምንሰራው። በበርካታ አካባቢዎች የብልጽግናን ውጥረት እየተመለከትን ነው። የኤርትራ መንግስት በሰሞንኛው በባሬንቱ እና በዚህ በምድሪ ባህሪ የብልጽግና አዲስ ትርክት የወረራ ትርክት ላይ ምላሽ ሰጥቷል። እሱንም እናቀርባለን። አዲስ አበባ የመሸገው የፕሮፌሰር ማነው መስፍን አራያ ጋንታ ደግሞ እዛው እንደታገተ ነው ያለው። አልወጣም፣ የሚወጣም አይመስልም። አስቂኝ ነገር አስቂኝ ድራማ ነው እያየን ያለ ነው። ብአዴንንም ለማጀገን ጥረት እየተደረገ ነው። ብአዴን ረግጣ ወጣች፣ ብአዴን ረግጣ ገባች። አዚፍ ብአዴን መርገጫ እግር እንዳላት ነገር እየተደረገ እየተወራ ነው። በነገራችን ላይ ብአዴን እግሩ ተቆርጧል፣ እግር የለውም። ረግጦ ከወጣም በግንባሩ ነው ተጋጭቶ የሚወጣው እንጂ በእግሩ ረግጦ የሚወጣው ነገር የለም። እግሩን ፋኖና የአማራ ህዝብ ትግል ቆርጦታል። ስለዚህ ብአዴንን ለማጀገን የሚደረግ ጥረት ዋጋ የለውም። ብአዴን እንደዛ አይነት ሰውነት የፈጠረበት እና ለህዝብና ለህዝብ ኮዝ ቆሞ አያውቅም። ብአዴን ሚሊሻ ነው የሚያደራጀው። ከዛ የዘለለ ህዝባዊ ዓላማን አንግቦ ከህዝብ ጋር ተሰልፎ የሚያቅስብስብ አይደለም። በአማራ ባለፈበት አልፎ አያውቅም። እና ብአዴን ልክ ሰው እንደሆነ እነዚህ ምን እንበላቸው ተቃዋሚ መሳይ ብልጽግና እንትኖች እዛው ብልጽግና ስር የሚሽከረከሩ ማለት ነው። ብአዴን ረግጦ እንደወጣ ሊነግሩን ይሞክራሉ ማለት ነው። የኦህዴድ አጀንዳ ነው እሱም። በነገራችን ላይ ብአዴንን ሰው ለማድረግ ብአዴን ያለው ብቸኛ እድል ሙሉ ለሙሉ ከአማራ ህዝብ ጋር እና ከአማራ ትግል ጋር መቀላቀል ነው። መዳን ከፈለገ ብቸኛው መንገድ እሱ ነው። ሌላ መንገድ እንከተላለን የሚሉ ኃይሎች ሁሉ ራሳቸውን እያዋረዱ ህዝባቸውንም እያዋረዱ እየተወረሩ እየተዋጡ በሞጋሳ ማንነታቸውንና ክብራቸውን እያጡ ይቀጥላሉ። ከዛ የዘለለ ዕጣ ፈንታ የላቸውም። ይሄ ኦህዴድን በተግባር ለምናውቀው ለኛ አዲስ ነገር ስላልሆነ ማለቴ ነው። ኦህዴድን በርቀት የምትሰሙ ሰው የነበራችሁ ላለፉት 8 ዓመታት ብቻ የምታውቁት ሰዎች ዝምድና ከኦህዴድ የሚመጣ የሚመስላችሁ ካላችሁ ኦህዴድ እንደዛ አይደለም። እንደዛ አይነት ባህሪና እንደዛ አይነት አፈጣጠር የለውም። እና ታሪክን ማንበብ ነው ወደኋላ ምን አይነት ስብስብ እንደሆነ የስብስብ ለማወቅ የምትፈልጉ ካላችሁ ማለቴ ነውና ብአዴን በዛ ልክ ቢመለከተው ጥሩ ነው የሚሆነው ለማለት ነው። ኤኒዌይ እሱንም እናነሳለን። የኤርትራ ኢንፎርሜሽን ሚኒስተር የማነ ገብረ መስቀልም እንደዚሁ በሰሞንኛው ትርክት ዙሪያ የሰጡትን ምላሽ ይዘን ቀርበናል። ጦርነቶች ነበሩ። ማታም በዚህ በምዕራብ አቅጣጫ ቤኒሻንጉል ላይ ያለው ሁኔታ ተናግሬያለሁ። ቤኒሻንጉል አዲስ የጦርነቱ ቲያትር ሆኗል። በሰሜኑና በምዕራቡ መካከል ልዩነት የለም። አሁን ባለው ሁኔታ ሁሉም ወታደራዊ ግንባር ሆኗል። ባጫ እንዳለው ግንባርና ደጀን የሚባል የለም፣ ሁሉም ፍሮንት ነው እንዳለው ለብልጽግናም ሁሉም ፍሮንት ሆኖበታል። ምዕራቡም የጦር ግንባር፣ ሰሜኑም እንደዛው፣ ሰሜን ምስራቁም እንደዛው፣ ምስራቁም ደቡቡም እንደዛ እየሆነበት ስላለ ምንም ግንባርና ግንባር ያልሆነውን አካባቢ መለየት አይቻልም። ከዚህ ጋር ተያይዞ በወለጋና በግልገል በለስ ብልጽግና እየፈጸማቸው ያሉ ነገሮች የሚያሳዩን ነገር አለ። የሚጠቁሙን ነገር ምንድነው? የሚጠቁሙን የሚለውንም ነገር ብናነሳው ጥሩ ይመስለኛል። ሱዳን ላይም እንደዚሁ ከኢትዮጵያ የተነሳ ኃይል ወረራ ፈጽሟል፣ ተቀልብሷል ነው ሱዳኖች እያሉ ያሉት። ግን ደግሞ
በሁለት አቅጣጫ በብሉ ናይል በኩል ወረራ ለመፈጸም ሞክሯል ብልጽግና። የድሮን ጥቃቱን በተመለከተ ቢቢሲ ይዞት የወጣው ዘገባ አለ። በርካታ ጉዳዮች አሉ፣ እነሱንም እናነሳለን። ከትላንትና የተሰጠንንም አንድ አስተያየት ባነብላችሁ ጥሩ ነው። ከህዝብ የተላከ አስተያየት ስለሆነ እንደዚህ አይነት አስተያየቶችን ማንበብ ጀምራለሁ። ከሰሞኑ ህዝብ በየቦታው ያላችሁ አድማጭ ተመልካቾቻችንን የምትልኩልንን ሀሳብ አስተያየት በቀጥታ የምናቀርበው ይሆናል ማለት ነው። እሱን በማንበብ ካነበብኩ በኋላ እንሙትን ጋብዛለሁ። ሰላም ጤና ይስጥልኝ ትንግርቱ፣ እንደምን አለ እንደምን ሰንብታል? በትላንትናው ዕለት በፕሮግራማችሁ ላይ በጉራጌ ዞን እስከ አምቦ እንዲሁም በወለጋ ባሉ አካባቢዎች የሚኖሩ አማራ ነዋሪዎችን ላይ አብይ አህመድ እና በሽመልስ አብዲሳ ገዳይ ቡድኖች አዲስ የመጨፍጨፍ ዘመቻ እየተካሄደባቸው መሆኑን ይፋ ካደረጋችሁ በኋላ ድርጊቱን የሚፈጽሙትንም ሆነ የጥፋቱ ሰለባ የሆኑትን አካላት በየአካባቢው በሚገኝ አማራ ሁሉ በጥንቃቄ መዝግቦ እንዲይዝ ያስተላልፋችሁትን ጥብቅ ማሳሰቢያ ከሁሉም በላይ እጅግ አስፈላጊ መልእክት በመሆኑ ከሁሉም በላይ እያደረጋችሁ ላለው የአማራ ህዝብ የሚዲያ ተጋድሎ ከፍተኛ አክብሮት አለን፣ እናመሰግናለን። ይህ የእናንተን ጥሪ ከመስማታችን በፊት አስቀድሞ እኛ ምስራቅ አርሲ በተለይ ወረዳውን ተዋዋለው የምንኖር የአማራ ተወላጆች ከሐምሌ 2015 ዓ.ም ጀምሮ እስከ ዛሬዋ ድረስ በወገኖቻችን በግፍ የመጨፍጨፉና ገዳዮችንን ያስጨፈጨፉንን አመራሮች በሙሉ መረጃ ሰብስበን ቆይተናል። ድርጊቱንም የፈጸሙበትን ሰዓት፣ ቀን፣ ወርና ዓመት በሙሉ ዓመተ ምህረት በሙሉ እንዲሁም ዘግናኝ ሁኔታዎችን ሙሉ በምስል በሚፈጥር መልኩ በዝርዝር መዝግበን አስቀምጠን እያስቀመጥ እንገኛለን። አሁን ደግሞ ለእናንተ ለወገኖቻችን ድምጽ ለሆነው ሚዲያችሁ የሚከተለውን ሁለት አጣዳፊ ጥብቅ መልእክቶች ማስተላለፍ እንፈልጋለን ይላሉ። እንደዚህ አይነት ንቁ አማራ ነው የምንፈልገው እኛ በትግላችን ውስጥ ተራማጅ የሆነ ህዝብ ማለት ነው። እያንዳንዱን እንቅስቃሴ ፖለቲካሊ የሚመለከት ማህበረሰብ ነው። ያ ነው አማራነት ማለት። አማራነት ማለት እያንዳንዱን እንቅስቃሴ በዝልነት መመልከት አይደለም። ከራሱ ሰላምና ደህንነት አንፃር ከራሱ ጣፈንታ አንፃር የሚመዝን ማለት ነው። ያ ነው የአማራ ብሔርተኝነት፣ ሌላ ነገር የለውም። ሁለት ማስጠንቀቂያዎችን ሁለት ቁልፍ መልእክቶችን አስተላልፈዋል። አንድ የውስጥ ባንዳዎችንና ተባባሪዎችን መረጃ ስለመመዝገብ፣ በዚህም የአማራ ህዝብ የህልውና ትግል ውስጥ በርካታ ጀግኖች ወገኖቻችን ለህዝባቸው ነፃነት ሲሉ ክብር ህይወታቸውን እየገበሩ ባሉበት በአሁኑ ወቅት ጠላቶቻችን ጎን የቆሙ በአማራ ክልል ያሉትንም ከክልሉም ውጪ የአብይ አህመድ አማሮችና በኦሮሚያ ክልል ያሉትን የሽመልስ አብዲሳ አማሮች በሙሉ መረጃ በየትኛውም የአማራ ህዝብ በየቀጠናው በጥንቃቄ እንዲመዘግብና ለፍርድ ቀን እንዲያዘጋጅ ጥብቅ መመሪያ ያዘል ጥሪ እንዲስተላለፍ እንጠይቃለን። ነፃነታችንን በክዳችን እስከናረጋግጥ ድረስ እነዚህ አካላት ለይቶ ማወቅና መዝግቦ ሰንዶ ዶክመንት አድርጎ በጥንቃቄ ማስቀመጥ የህልውናችን ትግል አካል መሆን አለበት የሚል ነው። እንደዚህ ነው እያንዳንዱ ግለሰብ ከዚህ ስብስብ ጋር ተባብሮ በወገናችን ላይ ፍጅት የሚያደርሰውን መረጃ የሚሰጥ የሚጠቁም በብዙ መንገድ ተባባሪ ሆነው እያንዳንዷን ያዙልን። ሁለት ምክክር ኮሚሽን ድራማ ታዳሚዎችን ስም ዝርዝር ስለመመ የአማራ ህዝብ በተለያዩ አካባቢዎች በተለይም በኦሮሚያ ክልል ውስጥ በጅምላ የተጨፈጨፈ ባለበት በቤኒሻንጉል በኦሮሚያ በተለያዩ አካባቢዎች በዚህ የጨለማ ወቅት የምክክር ኮሚሽን ተመካካሪዎች ነን ብለው በአብይ አህመድ የድራማ መድረክ ላይ ለታደሙ 4000 ተሰብሳቢዎች የአማራ ደም ላይ የተደገሰውን የብልጽግና ድግስ ላይ የተሳተፉ ያሉ ሙሉ ስም ዝርዝር ተመዝግቦ በጥብቅ እንዲያዝልን እንጠይቃለን። ስብሰባው ከመበተኑም ተሳታፊዎቹ ከመበታተናቸው በፊት ሙሉ ስም ዝርዝራቸው ማግኘት የሚቻልበት ዘዴ በአስቸኳይ እንዲመቻች ጥሪ እናቀርባለን። በሚዲያችሁ በኩል ይህንን መረጃ ማግኘት እድሉ ከፍተኛ ሊሆን ስለሚችል በአጣዳፊ ትኩረት ተሰጥቶ እንዲሰራበትና ስም ዝርዝራቸው በሚገባ እንዲሰነድልን እንዲያዝልን እንጠይቃለን። ህዝብ ነው እንግዲህ መልእክት እየላከ ያለው ወይዘው ተመልከቱ። በተደራጀ መንገድ ህዝብ ነው መልእክት እየላከ ያለው። አንድ አይደለም፣ ከፍርሚያ ጋር ነው። ሰዎች በጣም በርካታ ሰዎች ናቸው ተፈራርመው ይላኩልን። የገዳዮቻችንና የጠላሎቻችንን አሰላለፍ ዘርፈ ብዙ ቢሆንም ከላይ ጠቆምናቸው አካላት ባለስልጣናትና ቡድኖች ግን በህዝባችን በግልጽም ሆነ በስውር በመደበኛም ሆነ በኢመደበኛ መንገድ እያስጨፈጨፉ የጨፈጨፉንና ጭፍጨፋው እንዲካሄድ ምቹ ሁኔታን የፈጠሩ እንዲሁም ውሳኔ የሰጡ የመጀመሪያ ደረጃ የአማራ ህዝብ ጠላቶች ናቸውና በሚገባ በየአካባቢው ተሰንዶ ያዝልን። እኛም በሚገባ ሰንደን ከነምስል ማስረጃው ጭምር ፍትህን እየተጠባበቅ እንገኛለን ነው የሚለው። ስለዚህ የወደፊት የአማራ ህዝብ ላይ በተፈጸመው የዘር ማጥፋት ወንጀል በህግ በአደባባይ ለፍርድ ሊቀርቡ የሚገባቸው
የመጀመሪያዎቹ አካላት በመሆናቸው ይህ ጉዳይ ከምንም ጊዜ በላይ ቅድሚያ ተሰጥቶ ይሰራበት ዘንድ አጥብቀን እንጠይቃለን። አፋብን ይሄንን ጉዳይ ብቻ የሚሰራ በሀገር ውስጥና በውጪ አደረጃጀት ፈጥሮ በተለይ በውጪ የዚህ ዳታቤዝ ተፈጥሮ በዚህ ጉዳይ ላይ የሚሳተፉ አካላትን ብቻ በመሰነድ በአማራ ህዝብ ጥፋት ላይ የተሳተፉ አካላትን ተጠያቂ የሚያደርግ ስራ ከሀገር ውስጥና በውጪ ኃላፊነት ወስዶ እዚህ ላይ ብቻ የሚሰራ አካል መኖር እንዳለበት በተደጋጋሚ ሲጠየቅ ከርሟል። አሁንም ህዝባችን እየጠየቀ እንዳለ በዚህ አጋጣሚ ማንሳት ፈልጋለሁ። መልእክታችሁን ለላካችሁልን እንግዲህ ከዚህ ላይ እስከ 33 በላይ ሰዎች ፍርሚያቸውን አኑረው ነው የላኩልን። በጣም እናመሰግናለን ለላካችሁልን መልእክት። ከምስራቅ ፈጠገር ይላል መልእክቱን የላኩልን አካላት። ስለዚህ እንዲህ አይነት መልእክቶች ጠንከር ያሉ መልእክቶችን ለምትልኩልን አካላት ትልቅ አክብሮት አለን። ተሳትፏችሁ ይቀጥል በማለት ወደ ፕሮግራሞቻችን እንዳልፋለን። የኤቢሲ ቤተሰቦች ስቲከር እየገዛችሁ ፕሮግራሙን አበረታቱ። ላይክ፣ ሼር አድርጉ። አዲስ የሆናችሁ ሰብስክራይብ አድርጉ። ይሄ ቻናል በጣም የብዙ ኢትዮጵያውያን ተስፋ የሆነ ቻናል ነው። ብዙ ሰው የሚከታተለው ብዙ ሰው ሀሳብ አስተያየት የሚልክበት ከበርካታ ሀገር ከበርካታ ቦታ እጅግ አስገራሚ ስልኮችን እየተቀበልን ያለንበት ሁኔታ ስላለ ሁላችሁም የተቋማችን ደጋፊ ሁኑ። እሁድ ዕለት ኤቢሲን ለማበረታታት በኦንላይን ቴሌቶን እናደርጋለን። ቨርቹዋሊ እናንተ በቻላችሁት መጠን ተሳትፎ የምታደርጉበት ማለት ነው። በጋራ ታሪክ እንስራ፣ በጋራ ተቋሞቻችንን እናሳድግ የሚል ጥሪ ያለን። ለዛ ተገኝታችሁ እሁድ ዕለት ድጋፋችሁ እንድታደርጉ በዚህ አጋጣሚ መጠየቅ ፈልጋለሁ። ወንድማችንና እንሙትን ጋብዛለሁ። መልካም ቆይታ ይሆንልን። የተወደዳችሁ ወንድም አንሙት እንኳን ደህና መጣ። አንድ 3 ቀን ጠፋ ብለህ ነበር በተለያዩ የቴክኒክ እና ሌሎች ስራና ኃላፊነቶች ጭምር ስለነበረ ቢዚ ነበርከው። ይቅርታ አድርገንልሃል። ቀጥታ ወደ ፕሮግራማችን ከማለፋችን በፊት አድማጭ ተመልካቾችን የናፈቁህን ሰላም በልልን አንሙት። መልካም፣ አንተም እንኳን ደህና ቆየ። ተመልካቾችም እንደምን አላችሁ? ደህና ናችሁ ወይ? እንደ ሁልጊዜው በጣም ጥሩ ፕሮግራሞች እየሰራህ ብዙ ተመልካች የተሳተፈ ነው የነበረው ባለፉት 3 ቀናት። እኔም ከዛሬ ጀምሮ ማለዳ ላይም ገብቻለሁኝ። አጠር ያለ ነገር ለማድረስ ሞክሬያለሁ። እንግዲህ አለን በዚህ ሳምንት ደመቅ ብለን ነው የምንመጣው። ጥሩ ጥሪ ነው ስታስተላልፍ የነበረው። እሱን በደንብ ትንሽ ትኩረት ልሰጥበት ፈልጋለሁ። በመጪው እሁድ ኤቢሲ ቴሌቪዥን እንደዚሁም ሌሎች አንከር ሚዲያ ሌሎች ሚዲያዎች እንደምታውቁት አማራ ሳተላይት ቴሌቪዥን ላይ ወደ 5-6 የሚሆኑ ሚዲያዎች ይተላለፋሉ። እነሱም የሚሳተፉበት አማራ ሳተላይት ቴሌቪዥንን ለማጠናከር የሚያስችል የድጋፍ ማሰባሰቢያ ፕሮግራም አለን። እሁድ ምሽት በእነዚያ ሁሉ ሚዲያዎች በቀጥታ ስርጭት የምናስተላልፍበት መርሃ ግብር ነው የሚኖረን። እኔም አንተም ሌሎችም የኤቢሲ የአማራ ሳተላይት ቴሌቪዥን ላይ ፕሮግራማቸውን የሚያካሂዱ ጋዜጠኞች፣ አዘጋጆች ሁሉ የሚሳተፉበት ነው። ስለዚህ ሁላችሁም በአቅማችሁ የምትሳተፉበት ስለሆነ ሳተላይታችን መቀጠል አለበት። ሁኔታዎች በጣም ጠበቅ እያሉ ነው። ፖለቲካዊ ሁኔታው፣ ሀገራዊ ሁኔታው፣ ወታደራዊ ሁኔታው ጠበቅ እያለ ነው። ፕሮግራማችን በጣም ተደራሽ መሆን አለበት። በተለይ ሳተላይት ላይ ደግሞ ብዙ ምላሽ እያየን ነው። ብዙ ተመልካች እያገኘን ስለሆነ ሳተላይት ስርጭታችን ከምን ጊዜውም በላይ ተጠናክሮ መቀጠል ስላለበት እሱን እንድታደርጉ በዚህ አጋጣሚ መጠየቅ እንፈልጋለን። ለእሁድ ሁላችንም እንዘጋጅ ለማለት ነው እንፈልገው። ማንኛውም ሰው ያቅሙን ያክል ሊደግፍ እንፈልጋለን። በተረፈ እንግዲህ እንዳልከው በሰሜንም በምስራቅም በምዕራብም ብዙ ጉዳዮች ናቸው እየተከሰቱ ያሉት። መልካም ቆይታ እንዲሆንልን እመኛለሁ ወንድም። አመሰግናለሁ ወንድም አንሙት። እንኳን በድጋሚ ደህና መጣ። ዘርፌ እንዴት አለሽ? ደህና ነሽ ወይ? ብርሃኑ ሰላም ብለናል። ስቲከርም እየገዛችሁ እያበረታታችሁ ነው። ክብር ይስጥልን ማለት ፈልጋለሁ። አንሙት ወጣቶች ይደውላሉ እዚህ ሀገር የሚማሩ ምርምር የሚሰሩ እና ደውለው እንዴት ነው የአማራን ህዝብ ማገዝ የምንችለው? እኔ እንደዚህ አይነት ቦታም ነው የምማረው፣ እንደዚህ አይነት ተመራማሪ ነኝ፣ በዚህ ዘርፍ ነው የምሰራው፣ እኔ የቴክኖሎጂ ባለሙያ ነኝ፣ እኔ የዚህ ዘርፍ ባለሙያ ነኝ ይላሉ። በጣም ያስቀናል። እንደዛ ሲሉኝ በጣም ነው ደስ የሚለኝ። በርካቶች ይደውላሉ ኤቢሲ ላይ እና አማራን ሪኮንስትራክት እስካደርግ ድረስ የምሬን ነው የምልህ አንሙት ይናፍቀኛል። ደግመን አማራን እስክንገነባው ድረስ ማለት ህዝባችንን እስክናቆመው ድረስ እያንዳንዱ በሙያው በእውቀቱ በገንዘቡ ድጋሚ አማራን ስንገነባው ስናቆመው ማየት ፈልጋለሁና ይሄንን ለምትሉኝ ሰዎች በጣም ከፍ ያለ አክብሮት አለኝ። በጣም ደስተኛ ነኝ። በተለይ ወጣቶች ፕሮግራማችንን ይከታተላሉ፣ እንደዚህ አይነት ሐሳቦችን ደውለው ይነግሩናልና
በተለያየ መንገድ እና ይሄንን የእውቀት ሀብ ለማሰባሰብ ጥረት እያደረግን ነው። በተለይ ዲጂታል ቴክኖሎጂ ላይ የምትሰሩ ሰዎች ባካችሁ ትልቅ ዳታቤዝ ፈጥራችሁልን የአማራን እውቀት አቅም ብቻ ይሄንን ኖሌጅ ሀቡን ብቻ መመዝገብ የምንችልበት ዳታቤዝ ቢኖረን ጥሩ ነው አንሙት። ምክንያቱም ኢፌክቲቭሊ ሪኮንስትራክሽን ላይ የምንጠቀመው ኃይል ነው የሚሆነውና እዛ ላይ በደንብ የሚሰራልን አንድ ወጥ የሆነ ተቋም ማለት ነው። የአማራን እውቀት የማፔ ማድረግ ብቻ ኖሌጁን ማፔ ማድረግ የሰው አቅሙንና ሀብቱን ብቻ ማፔ ማድረግ ፋይናንሻል ኢንጂነሪንግ ላይ የሚሰሩ አካላት እንዳሉ አውቃለሁ። ግን ይሄ ሂውማን ሪሶርሳችንን በደንብ ማፔ ማድረግ ስራ ላይ ብቻ እዛ ላይ ዴዲኬትድ የሆነ ለሪኮንስትራክሽን ኢፈርት በደንብ እንድንጠቀምበት የሚያደርግልን አካል ቢኖር በጣም ደስ ይለኛል። ያ በጣም 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 ትልቅ ሙያ ነው፣ ትልቅ ድጋፍ ነው ብዬ ነው የምቆጥረው እና እንደዛ ፍቃደኛ የሆኑ በጣም በርካታ ወጣቶች፣ በርካታ ብዙ ተመራማሪዎች፣ ሳይንቲስቶች ስለማገኝ ነው በየቦታውና ባካችሁ ይሄንን ትልቅ ዳታቤዝ አዘጋጅታችሁ ብትልኩልን ወጣቱ እንዲመዘገብ ባለሙያው እንዲመዘገብ አድርገን በኋላ ላይ በየዘርፉ ስምሪትና ለእንትን ለመስጠት ያስችለናል። እውቀቱን እንድንጠቀም በሚገባ ያስችለናል ብዬ ስለማስብ ነው። አንሙት አንድ ይሄ ነው በጣም ጥሩ ነገር የተመለከትኩት በዚህ አጋጣሚ ላስተላልፈው ብዬም ስላሰብኩኝ ነው። አንሙት ይሄን ያነሳሁት። ሌላው ስገባ የተነሳልን አንድ ነገር አለ። ዝም ብሎ ተራ አስተያየት ይመስላል፣ ግን በደንብ ብሬንስቶርም መደረግ ይችላል ብዬ ነው ያሰብኩት። ምንድነው የሚለው አይ ቲንክ የፋኖ ኮአሊሽኑ በተወሰነ መልኩ የፋኖን ሞመንተም ገድቦታል ልበል፣ እንደዛ አይነት ነገር ይሰማኛል። በምንፈልገው ፍጥነት እንድንሄድ እያደረገን አይመስለኝም እና እዛ ላይ ሐሳብ ስጡበት ነው የሚለው አንሙትና ሰፊ ውይይት ሐሳብ ሊሆን እንደሚችል እገምታለሁ። አመራሩም በዚህ ጉዳይ ላይ የተለያየ አስተያየት ሊሰጥ የሚችልበት ሁኔታ አለ። ፋኖ የራሱ እቅድ አለው፣ የራሱ ፕላን አለው። በነገራችን ላይ ፋኖ የፈጠራቸው ግጭቶች አይደሉም። ሌሎች ኃይሎች አብይ አህመድን የሚታገሉበት በቂ ምክንያት አላቸው። አንሙት ለፋኖ ብለው አይደለም የሚታገሉት፣ ከአማራ ጋር ወዳጅ ለመሆን አይደለም የሚሰራው። ሁሉም የየራሱ ትግል ነው ያለው። ፋኖ ሌሎችን እየጠበቀ ነው የሚታገለው ብሎ ማሰብ አዳጋች ነው። የራሱ ትግል አለው፣ የራሱ ስልጠና አቅም የመገንባት በርካታ ስራ እየሰራ እንዳለ እንመለከታለን። የራሱ ፕላን እና እቅድም እንዳለው እንገነዘባለን። ግን ትብብሮች በራሳቸው የሚፈጥሩት መዘግየትና መፍጠን ይኖራሉ። ያንሙት ይሄንንስ እንዴት ታየዋለህ? ምናልባት ሞመንተሙ ላይ በተወሰነ መልኩ ተጽዕኖ ፈጥሮ ሊሆን ይችላል ወይ? እንደዛ አይነት አስተያየት ተሰጥቶ ስለተመለከትኩ ነው። ያ እኔም እያነበብኩት ነበረ። ጥያቄው እንዳልከው እንደ ጥያቄ መነሳቱ በጣም ተገቢ ነው። የኔ አረዳድ የሚነሳው ከፋኖ እምነት ነው፣ ከፋኖ ፖሊሲ ነው። በፋኖ ፖሊሲ ዋነኛው ፖሊሲ ቀዳሚ ፖሊሲ የራስ በቅነት ፖሊሲ ነው። ራስን መቻል ነው። ሁለንተናዊ አቅም መገንባት ነው። ትግልን በራስ እቅድ በራስ አካሄድ መከወን ነው የሚል ነው እንደምናውቀው። ስለዚህ ይሄ ፖሊሲ የሚዋሰው እቅድ፣ መርሃ ግብር፣ ውጊያ ስኬጁል፣ ፖለቲካዊ አቋም ወይም ለቀጠሮ የለውም። እነገሌ ጋር ስለተስማማሁ እነገሌ ሲፈቅዱ ዋጋለሁ፣ እነገሌ ጋር እንደዚህ ሲሉ እንደዚህ አደርጋለሁ የሚባልበት አይደለም። እንደምናውቀው በእያንዳንዱ የአማራ መንደር ውጊያ አለ። እያንዳንዱ እዝ ውጊያ ሳያደርግ ሳይማርክ የሚውልበት አይደለም አሁን ያለው። ስለዚህ በየቀኑ በእያንዳንዱ የአማራ መንደር እየተደረገ ያለው ውጊያ የየትኛውንም ኢትዮጵያዊ ጸረ አገዛዝ ትግል የሚያደርግ አካል ፈቃድ ይሁንታ የሚፈልግ አይደለም። ግለቱን ሙቀቱን አቀዝቅዞት ይሆን ወይ? እየጠበቅነው ያለ ነገር ይኖር ይሆን ወይ? የጥያቄው አንድምታ እንደዚህ ይመስለኛል። ሞመንተሙን እያዘገየው ነው ወይ ማለት ማድረግ የሚገባውን ነገር ለምሳሌ በዚህ ክረምት ወደ ማጥቃት ቢገባ ክረምት ለምን ቀጠሮ እንደሚሰጥ አላውቅም። ክረምት ከድሮንና ካገዛዙ የአየር ላይ ውጊያ ቻሌንጅ ያለፈ ምንም ሌላ ትርጉም የለውም። ክረምት ነው የምናሸንፈው የሚል ቀጠሮም የለም። በጠራራ ፀሐይም እልም ባለው በጋና ቀትርም ፋኖ አሸንፎ አሳይቶናል። በሐምሌና ነሐሴ ጭጋግና ደመናም ፋኖ አሸንፎ አሳይቶናል። ፋኖ የሚያሸንፈው አገዛዙን የሚያጠቃው የሚማርከው የአየር ሁኔታ አይቶ አይደለም። ስለዚህ ክረምት ስለሆነ በቃ በዚህ ክረምት ካላሸነፍነው
በዚህ ክረምት እንደዚህ ካላደረግን እንደዚህ አንሆንም የሚል ብዙ ሰዎች ስጋት አስተያየቶች አሉ። ክረምቱን ያው የሚሳቀቁ በርከት ያሉ ሰዎች ድሮን በሌለበት ቢሆን አገዛዙ የአየር ቴክኖሎጂ አድቫንቴጁን ባጣበት ጊዜ ማጥቃት ቢፈጸም የተሻለ ድል ይገኛል ከሚል የሚነሳ ነው። ከዛ በቀር ፋኖ ጥቃቶችን ለመፈጸም የተለያዩ ዘመቻዎችን እስከዛሬ አድርጓል። ዘመቻ መቶ ተራሮች፣ ዘመቻ አባናደው፣ ሌሎችም በርካታ ዘመቻዎች በተለያዩ ሰበቦች አውጆ ክረምት ሳይል በጋ ሳይል ወይም ገሌ የሚባለው አካል ተዘጋጅቷል አልተዘጋጀም፣ ነገሌ የሚባለው አጋሮች ያግዘውናል አላገዙንም፣ ዝግጁ ናቸው ዝግጁ አይደሉም ሳይል የራሱን ዘመቻ አውጆ ሲዋጋ ድል ሲያደርግ አገዛዙን ሲያሸንፍ ተመልክተናል። ስለዚህ የሆኑ አካላትን ትብብርና ምናምን ጥበቃ ተብሎ የሚዘገይ ዘመቻ የሚቆም ወታደራዊ ዕቅድ አለ ብዬ አላምንም በግሌ። ምክንያቱም ቀዳሚው ፖሊሲ ሁለንተናዊ ራስ በቅነት ስለሆነ ትብብሩ ምንድነው እንግዲህ በተደጋጋሚ አንስተናል። የሚኖር ትብብር ሁለተኛው ነገር በነገራችን ላይ አንተም የጠቆምከው በተመልካቾች በመላው ኢትዮጵያ አሁን ጸረ አገዛዝ ትግል በደንብ ተቀጣጥሏል። ትናንትና አንተም ስታቀርበው የነበረው የቤኒን ወኪል ስንመለከት ነበር። እንግዲህ ቤኒሻንጉል ጉሙዝ ክልል ብቻ ሁለት የታጠቁ ድርጅቶች አሉ። እንግዲህ በኋላ ምን እናነሳዋለን ግልገል በለስን ውሎ አንድ ትንሽ ክልል ነው። 3 ዞኖች ብቻ ያለው ክልል ነው። 3 ዞንና አንድ ልዩ ወረዳ ያለው ክልል ነው። 3ቱንም ዞኖች ወዴት ተቀልላለሁ ብሎ በጣም በርካታ ስጋት ስለፈጠረ ሁለት የታጠቁ ድርጅቶች አገዛዙን እየተዋጉ ነው። የጉሙዝ አንድነት ኃይል የሚባል አለ። ከነሱ ጋር በትብብር የሚሰራ የጉሙዝ ብሔራዊ ንቅናቄ የሚባል አለ። እነዚህ መተከል ላይ የሚንቀሳቀሱ ናቸው። ዛሬ የዞኑ መቀመጫ ግልገል በለስ ገብተው አገዛዙን ሲዋጉ የነበሩ ናቸው። በሌላ መንገድ የቀድሞ በርታ የሚባለው የቤኒሻንጉል የሚባለው በርታ ወይም ቤኒሻንጉል ሙስሊሞቹ አረበኛ ተናጋሪዎቹ የአሶሳ ዞን ነዋሪዎች ናቸው። እነሱም በተመሳሳይ ቤኒሻንጉል ህዝቦች ነጻነት ንቅናቄ ብለው ታጣቂ ድርጅት መስርተዋል። ጋምቤላ ምናቀው ነው። እንደውም ዛሬ ኮሙኒኬት ለማድረግ እየሞከርኩ ነበር ከነሱ ጋር። ኦኤንኤልኤፍን ምናቀው ነው። ኡጉጉሞን ምናቀው ነው። ኦላ አለ፣ ትግራይ አለ፣ አማራ አለ። ይሄ ሁሉ ኃይል ትግል እያደረገ ያለው ወይም ትግሉ አንዱ ያንደኛው ጥገኛ አንዱ የሌላኛው ተከታይና ቀዳሚ አይደለም። የሚተባበሩት ተፎካክሮ አዲስ አበባ ላለመግባት በፉክክር አይደለም። ማን ቀድሞ አዲስ አበባ ይገባል የሚል ፉክክር አይደለም የሚያስፈልገው። ይሄ ሁሉ የጋራ ጠላት አለው። ይሄ ሁሉ የጋራ ሀገር አለው። ይሄ ሁሉ ችግሮችን ከጠመንጃ በመለስ በተለይ በድህረ ብልጽግና በድህረ አብይ ቁጭ ብለን ተነጋግረን መፍትሄ ማምጣት እንችላለን ብሎ ካመነ መተባበሩ አብሮ መስራቱ ጠቃሚ ነው ብዬ ነው የማስበው። ይሄ እስከሚሆን ግን እያንዳንዱ የሚያደርገውን ትግል የሚያደርገውን ወታደራዊ ዘመቻ ሌሎችን በመጠበቅ የሌሎችን ዝግጁነት በማየት አንዱን በመጠበቅ ያደርገዋል ብዬ አላስብም። ስለዚህ ፋኖ የሚያደርጋቸውን ውጊያዎች ማንንም እየጠበቀ ነው የሚል እምነት የለኝም። በራሱ ዕቅድ በራሱ ፕሮግራም እየሄደ ነው ብዬ ነው ማምነው። ትንግርት ያ አሁን አንሙት ያልከው እንግዲህ ከፋኖ ፖሊሲ በመነሳት ነው አይደለም? ራስ በቅነት ከሚለው መርህ በመነሳት በዋናነት በራስ አይዲዮሎጂ፣ በራስ ዕቅድ፣ በራስ ፕላን እና በራስ አቅም ላይ የተመሰረተ ነው። ስለዚህ ሁሉም ኃይሎች በጋራ ታርጌት የሚያደርጉት የትግል እንትን ቢኖርም ስትራቴጂካዊ ቅንጅት ሊኖር እንደሚችል የሚገመት ቢሆንም አንሙት የፋኖ እንቅስቃሴ በዋናነት በራሱ በፋኖ ዕቅድና ፕላን የሚመራ ነው የሚለውን ነገር ነው ያነሳልን። ከዛ ባሻገር ግን ከሌሎች ኃይሎች ጋር የጥምር ትብብሮች ሊኖሩ የሚችሉበት በተለይ ደግሞ ስትራቴጂክ ትብብሮች በእርግጥም ተግባራዊ የሚሆኑበት እድል ካለ እነዚህ ነገሮች በተቀናጀ መንገድ ሰው እነዛ በራሳቸው ሞመንተሙ ላይ ራሳቸው ተጽዕኖ ሊኖራቸው የሚችልበት እድል ሊኖር ከቻለ ምናልባት ከዛ አንፃር የራሱ መናበብ መሬት ላይ ያለ ሪዲንግ ካለ ያ መናበብ እንደ መዘግየትም ሊወሰድ አይችልም ማለት ነው። በዛ ረገድ በሁሉም አቅጣጫ የሚደረጉ ትብብሮች ከበርካታ ኃይሎች ጋር የጋራ ትብብር መስኮች ከተዘረጉ በተለይ ወታደራዊ የመረጃ አላይመንት ሌሎችም ጥምረቶች ካሉ ዲፕሎማሲውን ጨምሮ እነዛ ነገሮች በተጨባጭ
እንደ መዘግየትም ላይ ወሰዱ የሚችሉበት እድል አለ ማለት ነው። ሶ በየጊዜው እንግዲህ የፋኖን አቅም በተመለከተ አንሙት አመቱን ሙሉ ቀደም ስትል የነበረው ነገር አለ። ለምሳሌ ክረምት ላይ ነው ስትራቴጂክ ኦፌንሲቭ ፋኖ ማድረግ አለበት የሚሉ በርካታ ሰዎች አሉ። ይሄም በዋናነት ያገዛዙ የአየር የበላይነት ሙሉ ለሙሉ ዲስአድቫንቴጅ የሚሆንበት ሁኔታ ስላለ የአየር የበላይነትን ሊይዝ የሚችልበት እድል እንደማይኖረው ስለሚገነዘብ ህብረተሰቡ በክረምት ላይ እንደዛ አይነት ነገሮችን ኤክስፔክት የማድረግ ነገር እንዳለ መገንዘብ ትችላለ። በአንድም በሌላ መንገድ ግን ህዝቡ ብዙ ጊዜ የሚዘነጋው ምንድነው አመቱን ሙሉ ድል ስንዘግብ እንደነበረ ይዘነጋዋል። ኮሎኔሎች፣ ጀነራሎች፣ የምዕራብ እዝ የማዕከላዊ እዝ ምክትል አዛዡ ነው የተደመሰሰው አይደለም። ጀነራሉ የሚማረኩ ኮሎኔሎች 30 20 ዓመት 25 ዓመት ያዋጉ በርካታ ኃላፊነትና ትልልቅ ቦታዎች ላይ ሲሰሩ ሰዎችን መያዛቸውን ኢንተርቪው እያደረግን ስናቀርብ ነው የከረምነው አይደል? እንደውም ፋኖ እጅግ ኤጃይል በመሆን ኢትዮጵያ ውስጥ ካሉ አሁን ህወሓትን እንደ ኢንሰርጀንት ላትቆጥረው ትችላለህ። በአንድ በሌላ መንገድ ኮንቬንሽናል አርሚ አድርገህ ልትወስደው የምትችልበት እድል ይኖራል። ግን የድሮን ጦርነትን በማድረግ ከፍተኛ ልምድ ያዳበረ ኃይል ነው የፋኖ ኃይል። በነገራችን ላይ ያንሙት ማለት የድሮን ጦርነት ራሱ ድሮን ታጥቆ ድሮኖችን እና የድሮን የበላይነቶችን በመቋቋም ብቻ ሳይሆን በርካታ ስልቶችንና በጣም ኤጃይል የሚባል ስልቶችን በመጠቀም በቀጥታ ባገዛዙ ይደርስበት የነበረውን በድሮን እና በሌሎችም ሊደርስበት የቴክኖሎጂ የበላይነት ተወስዶበት ሊደርስበት የሚችልበትን ጫና በብዙ መንገድ ተቋቁሞ እዚህ የደረሰ ኃይል ነው። ከፍተኛ ልምድ ያዳበረ ነው በዚህ ረገድ የሚለውን በደንብ መገንዘብ ያስፈልጋል ማለት ነው። የአየር ሁኔታው የሚገድበው የቴክኖሎጂ ሁኔታ የሚገድበው ወይንም ደግሞ በሌላ እቅድ የሚመራ እንዳልሆነ በደንብ መገንዘብ ያስፈልጋል የሚል ነው። ግን ከተመልካቾች የተነሳው ኮንሰርን በተለይ ሞመንተሙ ላይ ተጽዕኖ አለው የለውም የሚለውን ነገር ምናልባት ደግሞ አመራሮቹ ይበልጥ ሀሳብ አስተያየት ሊሰጡበት ይችላሉ። እኛ ካለው የፋኖ መርህ በመነሳት ወይንም ከትግሉ መርህ አንጻር ብዙ ጊዜ ግን እንደዚህ አይነት ነገሮች በቀጥታ በፋኖ ላይ ያላቸው ተጽዕኖ ኢምንት መሆኑን መገንዘብ የሚቻልበት እድል አለ። ከዛ ውጪ ግን በየአካባቢው ያሉ ነገሮች አንሙት ስትራቴጂክ የሆኑ ቀጠናዎችን ለመቆጣጠር የሚደረገውን ለምሳሌ ጮቄን ለመያዝ የተደረገውን ተጋድሎ፣ አምባሰልን ለመያዝ የተደረገውን ተጋድሎ በማክሸፍ ረገድ በርካታ ቦታዎች ወለጋን ጨምሮ በበርካታ አካባቢዎች ላይ ቁልፍ የሆኑ ስትራቴጂክ ቦታዎችን ለመቆጣጠር በሚደረገው ጥረት ውስጥ ፋኖ ከፍተኛ ፍልሚያ ሲያደርግ እንደከረመ ምናውቀው ነው። አሁንም መጠነ ሰፊ ውጊያ እያደረገ ነው በሁሉም አቅጣጫዎች። በአንድ በኩል አቅም ይገነባል፣ በሌላ በኩል ፖለቲካዊ ስራዎችን ይሰራል፣ በሌላ በኩል ማህበራዊና ህዝባዊ ንቅናቄዎችን ይሰራል፣ በሌላ በኩል ተቋማዊ አንድነትን በማጠራቀም ረገድ የሚሰራቸው ስራዎች አሉ አንሙት። ሌላው ሚዲያውን የሚሰራበት ስራ፣ በየዕለቱ ኃይል የመገንባት ስራ። ይሄ ቀላል ስራ አይደለም። በነገራችን ላይ በጣም መጠነ ሰፊ ስራዎች ናቸው በአንድ ጊዜ የሚከናወኑት ማለት ነው። እነዛ ነገሮች ሁሉ የተናበቡና ውጤት ሊያመጡ የሚችሉበትን ሁኔታ መሬት ላይ ያለው አመራር ደግሞ በደንብ እያነበበና እያጠና የሚሄድ መሆኑን መገንዘብ ነው። ሌላው አንሙት አንድ አስተያየት ነበር የተሰጠኝ ዛሬና ያንን አስተያየት በዛ ላይ ክላሪቲ ለማግኘት ወደ አንድ ፋኖ አመራር ደውዬ ነበር። ብዙ ጊዜ ለኛ ሚላኩና የሚሰጡ አስተያየቶች በተለያየ ቦታ ላይ ሆኖ ህብረተሰቡ ትግሉን የሚመለከትበትና መሬት ላይ ያለው ኃይል ደግሞ ትግሉን የሚተነትንበት ርቀት ያሳፍራል። አንዳንዴ ይዘህ የምትሄደው ጥያቄ ወደዛ እኛ ስጋት ናቸው ብለን ይዘናቸው የሄድናቸው ጥያቄዎች በእነሱ የሚሰጠው ትንታኔና ምላሽ አንዳንዴ ይሄንን ጥያቄ እንዴት ይዤ መጣው ምን ነክቶኝ ነው ብለህ እንድታፍር ሁላ ያደርጋል። how advanced they are ነገሮችን የሚተነትኑበት አግባብ፣ እያንዳንዱን እንቅስቃሴ የሚያዩበት አግባብ፣ ፖለቲካውን፣ ወታደራዊ ሁኔታውን፣ ቀጠናውን፣ ዓለም አቀፋዊ ሁኔታውን የሚያብጠረጥሩበትን አግባብ ስታይ ታፍራለህ። ለካ ዝም ብለህ ነው ቤት ውስጥ ሆነህ ወይ እንዲህ ቢያረጉ ኖሮ እንዲህ ቢያረጉ ኖሮ እያልክ ይሄ አርሚቼር ስፔኩሌሽን ትሰጣለህ። ግን ልጆቹን ስታውቃቸው መሬት ላይ ያለውን አቅም ስትመለከተው የትንተናውን ዴብዝ ስትመለከተው አንሙት አንዳንዴ ይዘህ የምትሄደው ነገር በጣም አሳፋሪ ሊሆን ይችላል። ወደዛ ይዘህ የምትሄደው ነገር ማለት ነው። እና አናቀውም እላለሁ ብዙ ጊዜ ምን አይነት ኃይል እንደተፈጠረ ምን አይነት አቅም እንደተገነባ ራሱ አማራው አላወቀውም ነው። አሁን ስራው የሆነው ምን መሰለህ አንሙት የሚታገለው ኃይል አማራውን ጠንቅቆ አውቆታል። መሐመድ ተሰማ አንድ ቀን በፋኖ እጅ የማይወድቅበት ሁኔታ ነው በየዕለቱ ሲጸልይ የሚውለው። እነ ብርሃኑ ጁላ ከምን አይነት ኃይል ጋር እንደገጠሙ ያውቃሉ።
እና አብይ አህመድ ምን እንደገጠማቸው ተገንዝበዋል። አማራው ግን ምን አይነት አቅም እንደፈጠረ አልተገነዘበም። ለምን መሰለህ? አንሙት ለኃይል ባዕድ ሆኖ ነው የከረመው። አማራው ኃይል ገንብቶ አያውቅም። ባለፉት 30-40 ዓመታት የተበተነ ኃይል ስለነበረ በዚህ ደረጃ ተጽዕኖ ፈጥሮ በራሱ አቅም ተማምኖ ቀጣዩን የኢትዮጵያ የፖለቲካ ምህዳር ሼፕ ማድረግ ማህበረሰብ ሆኛለሁ የሚለውን ለመገንዘብ የተቸገረው ራሱ አማራው። አንዳንድ ስጋቶቹን እና ጥያቄዎቹን ስትመለከት ያ ውስንነት እንዳለ ትመለከታለህ። ትግሉን እናውቀዋለን ወይ የሚለውን ነገር ብዙ ጊዜ እንድንጠይቅ የሚያስገድደንም ነገር ከዛ የመነጨ መሆኑን መመልከት ይችላል። አንሙት ሌላ እንግዲህ የተመለከትኩት ዛሬ አሁን ስቱዲዮ ከገባው በኋላ የደረሰኝ መረጃ ምንድነው? አገዛዙ ወታደራዊ ቤዙን ወደ ጅማ ለማዞር ጥረት እያደረገ እንዳለ የድሮን እና የአየር ኃይሉን በተወሰነ መንገድ ወደ ጅማ ለማንቀሳቀስ ፍላጎት ያለው መሆኑን የሚያሳዩ መረጃዎችን ተመልክቻለሁ። እንደነዚህ አይነት ሁኔታዎች ለምን ይመጣሉ? አንድምታቸው ምንድነው የሚለውን ነገር አንድ ላይ አያይዘን ብናነሳው ደስ ይለኛል። እንዲህ አይነት እንቅስቃሴዎች በእርግጥም እነዚህ እንቅስቃሴዎች ወደ ጅማ ቤዙን ለማስጠጋት ትዝ ይለኛል እንግዲህ በአጤ ኃይለ ሥላሴ ዘመን ነው አይደለም ዋና ከተማውን ወደ ጎሬ ማዘዣ ጣቢያውን ወደ ጎሬ ለማድረግ የተደረገ ሙከራ እንደነበረ አስታውሳለሁ። አንሙት በወቅቱ ያንን ውሳኔ የወሰኑበት አግባብ ያስቀኛል። በኋላም አንብቤው በርካታ ነገሮችን በዛ ዙሪያ ላይ ለመገንዘብ ችያለሁ። ለምን ወደ ጎሬ የሚለውን ማለት ነው። አብይ አህመድ ምናልባትም ወደ ጎሬ ቀረብ ብሎ ማዘዣ ጣቢያውን እዛ አካባቢ ለማድረግ ፍላጎት ያለው መሆኑን እየተመለከትኩ ነው ያለው። ከምን የመጣ ነው? ለምን ወለጋ አላደረገውም? ለምን አርሲ አላደረገውም? ለምን ቦረና አላደረገውም? ወደ ጅማ ማድረግ ለምንድን ነው የፈለገው የሚለው ነገር ላይ እንደው ትንሽ ሐሳብ ብትሰጥበት አንሙት። እንግዲህ እውነት ከሆነ ትንግርቱ ሁለት ነገር መገንዘብ እንችላለን። አንደኛው ይህ አገዛዝ ሊገጥሙት ያሉት የጦርነት አውዶች ምን ያሉ ናቸው፣ ጂኦግራፊካሊ ምን አይነት አቅጣጫ ያላቸው ናቸው የሚለውን ስትመለከት አንደኛው በሰሜን ነው። ሁለተኛው አሁን እያየነው ያለነው በምዕራብ በኩል ነው። እንግዲህ በእነሱ በምዕራብ በኩል ጠንከር ያለ ሁኔታ ሊመጣ እንደሚችል የገመቱ ይመስለኛል። ያው ዛሬም ሱዳን ውስጥ ሰራዊት አስገብተው የሱዳን ከተማን የድንበር ከተማ ከአርኤስኤፍ ጋር ሆኖ መቆጣጠሩን የተመለከተ መረጃ ስንሰማ ነው የነበረው። ስለዚህ በአንድ በኩል በዚህ በኩምሩክ በብሉ ናይል በኩል ከሱዳን ጋር የገባው ሁኔታ ወዴት አድቫንስ ሊያደርግ ይችላል? እዚህ አካባቢ የምንሰማቸው በጣም የተለያዩ ትችቶችም ወይም ሐሜቶች ወይም ሩመርስ እንበላቸው ታቃቸዋል። በዚያ በኩል ቲፒኤልኤፍ እየመጣብኝ ነው የሚል በርከት ያለ ሀተታ እንሰማለን። አንደኛው እሱ ነው። ሁለተኛ የሱዳንም ኃይል ተጨምሮ የደቡብ ቀጠና አማራ ኃይልም ወታደራዊ አድቫንስመንት ምዕራቡን አቅጣጫ የሚያካትት ነው የሚሆነው። በዚያ በኩል ኦኤልኤም አለ። ቅድም እንጠቅሳቸው የጉሙዝና የቤኒሻንጉል ታጣቂ ድርጅቶችም አሉ። እነዚህ ነገሮች ስትመለከት በምዕራብ አቅጣጫ ያለው የኃይል አሰላለፍና ሚዛን ቀላል ትርጉም ያለው አይደለም። ኦኤልኤ አለ፣ ቤኒሻንጉል አለ፣ ጉሙዝ አለ፣ የቴዎድሮስ እዝ አለ። በአገዛዙ ስሌት ደግሞ ወይም በአገዛዙ ሰዎች ፕሮፓጋንዳ እንበለው ወይም ዋቴቨር የቲፒኤልኤፍ የሆኑ አርሚዎችና ሱዳንም አለ። እንግዲህ ይሄ ሁሉ በምዕራብ አቅጣጫ የሚመጣ ከሆነ ይሄ አገዛዝ ስትራቴጂካሊ ምንም ጥያቄ የለውም ዋናውን ማዕከል ጅማ ላይ አድርጎ ወደ ነቀምት የሚፈነጠር ወደ አምቦ የሚንቀሳቀስ ወደ ሌሎችም አካባቢዎች ሊንቀሳቀስ የሚችል ኃይልና አቅም መፍጠር ይገባዋል ብዬ ነው ማስበው። ወይም እንዲህ ያለ ስሌት ውስጥ ገብቶ ሊሆን ይችላል የተረጋገጠ ከሆነ ማለት ነው። በሌላ ረገድ እንግዲህ ናብይ አንዳንድ ጊዜ እንደ መንግስት ያስባሉ ስትል እንደ ጎረምሳም እንደ ሽፍታም ስለሚያስቡ ለቀጣዩ የሽፍትነት ዘመንም ሁኔታ ያመቻቹ ከሆነ እንግዲህ እግዚአብሔር ይሁናቸው። ጅማና አጋሮ ቀን አሳየ ጽሁፍ ጽፎ እየሳኩ ነበርና ያጋሮ ሽምቅ ተዋጊ መሆን አይቀርም እያለ ጽፎ ተመልክቼ ነበር። አብይ አህመድ ያጋሮ ሽምቅ ተዋጊ ወደ መሆን መቀየር አይቀርም እያለ ስንስቅ ነበርና እንግዲህ እንዲህ ያለ ነገር ካለ ምናየው ነው።
ዞሮ ግን አሁን ባጫ ደጀንና ግንባር የለም ማለት ነገር ግን ደጀን እየፈጠረ ነው። አሁን ጅማ ላይ የሆነ አቅም የሆነ መሳሪያ የሆነ ነገር ምናልባት የጅማ ኤርፖርት ወደ አየር ኃይል ተቀየረ ሲባልም ልንሰማ እንችላለን። በዚህ ከቀጠለ እውነተኛ ተጨባጭ ከሆነ ይሄ ጉዳይ የጅማ አየር ማረፊያ የኤርፎርስ ማዕከል ሆኗል የሚል መረጃም ልንሰማ እንችላለን። ስለዚህ ደጀን እየፈጠረ ነው ያለው። ሁሉም ግንባር ነው። ግንባርና ደጀን የሚባል የለም። አንዱ ደጀን ሆኖ ሌላው ግንባር የሚሆንበት ሁኔታ የለም ቢለንም አቶ ባጫ በመሰረታዊነት ግን ጅማና አካባቢውን ደጀን ለማድረግ መፈለግ ነው። ደጀን የሌለው ጦርነት የለም። ቢያንስ የሎጂስቲክስ ማዕከል ይኖርሃል። ዋና መጠባበቂያ ኃይልህ የምታከማችበት የሎጂስቲክስ ሀብ የሌሎችም የቴክኖሎጂ መሰል ጉዳዮች ያው እነሱ ናቸው እኮ ስለ ሲቹዌሽን ሩም ሲያወሩን የነበረው። እንደዚህ አይነት ማዕከል የግድ ይኖራል ደጀንና ከዚያ አኳያ ሊሆን ይችላል ብዬ ነው ማስበው። ነገር ግን መረሳት የሌለበት አሁን ይሄ አገዛዝ ሁለት ዋነኛ ግንባሮች አፍጥጠው መተውበታል። አንደኛው በሰሜን ነው። ነኡጉጉሞን ቲፒኤልኤፍን ፋኖን የያዘ ነው። ከውጭም ያካትታቸው ሊኖሩ ይችላሉ we don't know። ነገር ግን በዚህ አገዛዝ ትርክት መሰረት ኤርትራን ያካትታል የሚለው ይሄ ትልቅ ኃይል ነው በሰሜን ነው ያለው። በዚህ በኩል በምዕራብም ተመሳሳይ ግዙፍ ኃይል ነው ያለው። ፋኖ አለ፣ ኦኤል አለ፣ ቤኒሻንጉል ታጣቂ ቡድን አለ፣ የጉሙዝ ታጣቂ ቡድን አለ። የውጭን ጨምርበት ካልን በዚህ አገዛዝ ስሌት እነሱ እንደሚሉን ደግሞ ሱዳንን ሊያካትት ነው ማለት ነው። ይሄ ሁለቱ ነገሮች ከተናጉ በኋላ ይሄ ሁለቱ ኃይል እንቅስቃሴ ትልቅ ነው። ሊነጣ ምንድነው ያለው ባጫ ሰራዊቱ ሊለጥጡት ነው ያለው አይደል? ሊለጠጥብን ነው ያለው። በምስራቅም ይመጣል ብሎ ራሱ ጠቁሟል። ለምሳሌ በምስራቅ ኦኤንኤልኤፍ አለ። በባጫ ስሌት መሰረት ደግሞ አልሸባብም ይገባል ብሏል። ግብጽ ዛልት ገባ ነው ብሏል። እንግዲህ ሶማሊያ ውስጥ የኢትዮጵያ ጦር የ12 ዓመት ይዞታውን እንዲለቅ ተደርጓል ዛሬ። ስለዚህ እነዚህ ሁኔታዎች ተደምረው በምስራቅም ሌላ ማዕከል ሌላ በሰውየው ቋንቋ ሌላ መለጠጥ ሊገጥመው ይችላል ማለት ነው። ሁለት ቦልድ የሆኑ ግንባሮች ግን ሁለት ቦልድ የሆነ የኃይል ሚዛን ግን ተፈጥሯል። እንዴት ያስቆመዋል we don't know። እንዴት ይከላከላል we don't know። ስለዚህ ከዚህ አኳያ ጅማንና ደሴን ወይ ጅማንና አዲስ አበባን የሁለቱ ግንባር ማዕከል ወይም ደጀን አድርጎ ቢንቀሳቀስ የሚጠበቅ ነው ብዬ ነው ማስበው። ምናልባት ወደ ምስራቁ ደግሞ ማንን ያጭ ይሆን አናቅም። እንዲህ ያለ ሁኔታ እንዳለ ነው የምንረዳው። ያ ምናልባት አሁን በምዕራብ እንግዲህ ወደ ጅማ ማዘዣ ጣቢያውን ወደ ጅማ የሚያንቀሳቀስ ከሆነ አንደኛ በዚህ በምስራቅ አማራ እና በምስራቅ ቀጠና ላይ የሚሆነው ነገር ለአዲስ አበባ ያለው ቅርበት አሳሳቢ መሆነ ደረጃ ላይ ደርሷል ማለት ነው። በነገራችን ላይ መሀል ሀገር ላይ ምሽጎችም ሲቆፈሩ ነበር እና በኋላ ላይ የሆነም አይደለም የሚል ነገር ነው። ምክንያቱም በዚህ በኩል ደግሞ በሸዋ በኩል ከፍተኛ የሆነ የፋኖ ኃይል አለ። ኦኤልኤ ሱሉልታና ዙሪያው ላይ ነው ያለው እንደምታውቀው አንሙት በርካ ማዕከሉም ጭምር የብልጽግና ቤዛ እንትን አይደለም። አንተ እንደምትለው ደጀንም አይደለም ኖርማሊ የአዲስ አበባ ደጀን ተደርጎ አሁን የምስራቅ እዚህ በራያ ግንባር ያለው ደጀን ተደርጎ የቀረበው ጅማ ነው አማራጩ ማለት ነው። ምን ማለት ነው? አንተ እንዳልከው ምናልባትም እዛው ወደ አጋሮ ሽምቅ ተዋጊነት ራሱን የመቀየር ፍላጎት እያዳበረ ይመጣ ይመስላል። ሌላው በምዕራብ በኩል ያለው ስጋት አንተ እንዳልከው ምናልባትም በዚህ ምክንያት ወደዛ ድራግድ እንዲሆኑ ያደረጋቸው ይመስለኛል። ዛሬ አሁን ቤኒሻንጉል እንዳልከው ሶስቱም ዞን በቀጥታ ነፃ ታጣቂዎች የሚንቀሳቀሱበት ነው። በነገራችን ላይ ጅማ በቅርብ ጊዜ ዛሬ 4 ቀን 5 ቀን ኦኤልኤ የራሱ ኦፕሬሽን ዞን አድርጎታል። ጅማ ላይ መንቀሳቀስ ጀምሯል በስፋት ኦኤልኤ ራሱ። ምናልባትም ያ መረጃ ያለ ይመስላል። አብይ አህመድ ወደዛም የሚሄድበት እድል ካለ ያንንም የማሳጣት እንቅስቃሴ አስቀድሞ ተጀምሮ ሊሆን የሚችልበት እድል እንደሚኖር መገመት እንችላለን። ሌላው ግን አልነሙት ምናልባትም ከስትራቴጂክ ጠቀሜታው ይልቅ ጅማ ደግሞ ለጠቅላይ ሚኒስትሩ ሆም ታውን ተደርጎ የሚታይበት ሁኔታም አለ። ከዚህ ነው የመጣሁት እያለ አብይ አህመድ የሚናገርበት ሁኔታም ስላለ ምናልባትም ከሌሎቹ አካባቢዎች ይልቅ
ለሽምቅም ቢሆን ያ አካባቢ የተመረጠ መሆኑን መገንዘብ እንችላለን ብዬ አስባለሁ። ወደዛ የመግባት ፍላጎት ሌሎቹ አካባቢዎች ላይ እና አርሲ ላይ እና ወለጋ ላይ ቢሄድ ይሄ ሰውዬ ምን ሲፈጽም እንደነበረ ስለሚታወቅ በሌሎቹም የኦሮሚያ አካባቢዎች ላይ ምን ሲያደርስ እንደነበረ ስለሚታወቅ ምናልባትም ተጋላጭ ሊሆን የሚችልበት እድል ያለ ስለሆነ ወደ እነዚህ አይነት አካባቢዎች ላይ ለመሄድ የተገደደ ሊሆን እንደሚችል መገመት ይቻላል። ሌላው ሌሎቹ የሀገሪቱ አካባቢዎች ሁሉ አሁን በተባለው የኃይል አሰላለፍ ሚዛን ውስጥ በቀጥታ የኦፕሬሽን ካልኩለስ ውስጥ ወይንም ደግሞ የእንቅስቃሴ አቅጣጫ ውስጥ የገቡ የዛ ስሌት አካል የሆኑ ይመስላል። አንሙት ቀደም ስታነሳ እንደነበረው ለምሳሌ ደቡብ ባብይ እጅ ነው ብሎ ለመናገር ያስደፍራሉ። ያሆን ምስራቁ ባብይ እጅ ነው ወይ ማለት ይቻላል ወይ? ሰሞኑን እንግዲህ የተለያዩ ኤምባሲዎች ሲያወጡ የነበረውን መግለጫ ተመልክተሃል። አንሙት በተለያየ መንገድ ሀገሪቱ ውስጥ ያለውን ሁኔታ በተመለከተ የታጠቁ ኃይሎች ይንቀሳቀሱባቸዋል የሚባለውን አካባቢ አሁን እኮ ዛሬ መተከል ዞን ላይ ወይ ዞን ዋና ከተማ ላይ ነበር ጦርነት ሲደረግ የነበረው እየሰማን እንደነበረው ነው ማለት ነው። የዞን ከተማዎች ላይ መጣ ማለት ነው። ዋሻ ውስጥ ገብተዋል፣ እንትን ውስጥ ገብተዋል፣ ተመናምነዋል፣ ሊጠፉ ነው እየተባለ ነበር ሲነገር የነበረው። አሁን ላይ በለስን ተከላከልን ዛሬ ነው በታንክ ነው ዛሬ በለስን ለመከላከል ጥረት ሲያደርጉ የነበረው። ይሄንን ስትመለከት ወዴት እየመጣ እንዳለ በቅርብ ቀን እንግዲህ ወደ አሶሳ የማይካሄድበት ምክንያት አለ ብሎ ለመናገር አዳጋች ነው። አንሙት በተለይ በዚህ በምዕራብ በኩል ያለው ሁኔታ በጣም በከፍተኛ ፍጥነት እየተስፋፋ እንዳለ እየተመለከትን ያለ ነው። በዚህ ምክንያት እንግዲህ የአብይ አህመድም ወደ ጅማ ለመንቀሳቀስ ያደረገው ጥረት ከዚህ ጋር የተያያዘ ሊሆን እንደሚችል መገመት ይቻላል። ሌላው አንሙት ከዚህ ከወታደራዊ እንቅስቃሴ ጋር ተያይዞ እንግዲህ በራያ በአፋር እና በምስራቅ አማራ እንደዚሁም በደቡብና በምዕራብ አማራ እና ሰሜን አማራን ይዞ በርካታ ወታደራዊ እንቅስቃሴዎች ናቸው የነበሩት። አሁንም ያሉት በዛ ደረጃ ላይ ነው ያለው። ቁልፍ ቦታዎችን የሚያዝ እንቅስቃሴ፣ ሰፕላይ ላይኖችን የማስለቀቅ እንቅስቃሴ በስፋት እየተሰራ ነው ያለው። በነገራችን ላይ ጦርነቱ የለም ማለት ማንችልም። ጦርነቱ ሰዎች ተነሳ የሚሉት አክቹሊ ከባድ መሳሪያዎችን እና የከባድ መሳሪያ ተኩስ ካልሆነ በስተቀር በድሮን እና በሌሎች መንገድ የሚደረገው ጦርነት ኦሬዲ ተጠናክሮ ቀጥሏል። አንሙት ትናንትም ከትናንት ወዲያ የምንሰማው እሱን ስለነበረ ማለት ነው። አሁን ላይ በምስራቅ እየሰማን ያለነው ግን ምንድነው? በዚህ በራያ ግንባር ተብሎ በሚጠራበት አካባቢ ላይ ወታደሩ በከፍተኛ ደረጃ እየከዳ መሆኑን እርስ በርስ የመዋጋት ሁኔታ አለ። ሚሊሻውና መከላከያው በመከላከያ ውስጥ የአማራ ተወላጅና ሌሎች በተለይ ደግሞ ከዋና ቁልፍ ቦታዎችን ከተቆጣጠሩት ኃይሎች የሚሰጥ ትዕዛዝ አማራዎች ከፊት መሆን አለባችሁ፣ አለበለዚያ ከኋላ ከቀራችሁ አትታመኑም የሚል ነገር ተቋሙን እየፈተነው ነው ያለው። በዚህ ምክንያት ተቋም ውስጥ ያሉ ሰዎች ከነትጥቃቸው ከምሽጎቻቸው ጭምር እያመለጡ እጅ እየሰጡ ነው ያሉት። አንሙት አሁን እንደምንሰማው ደግሞ ቁልፍ የሚባሉ ወታደራዊ አመራሮችም ጭምር በአንድም በሌላም መንገድ ከአብይ አህመድ ጋር እናሰላለፋቸውም ከአብይ አህመድ ጋር እንዳልሆነ ነው መረጃዎች እየደረሱ ነው ያሉት። እኚህን ነገሮች ስትሰማ በእርግጥ ምንድነው ሊሆን የሚችለው? ምንድነው ሊያጋጥመው የሚችለው? ይሄ አገዛዝ ለምንስ ወታደሩ ከገባበት የቀበረው ጉድጓድ እየወጣ ለምንድነው እጅ የሚሰጠው? ምን አይነት ችግር ነው ተቋሙ የገጠመው የሚለውን ነገር በአንድ በኩል ለማንሳት ፈልጋለሁ። ሌላው በምክክር ኮሚሽን ዋዜማ የዘገበው ይመስለኛል። በምክክር ኮሚሽን ስብሰባው ላይ አንሙት ምን የሚል ጥያቄ ተነሳሉ? ሀገራዊ ብሔራዊ ሚሊሻ ይቋቋም የሚል ጥያቄ ተነስቷል። እንግዲህ አንዲት ሀገር መከላከያው ያላት ወደ ብሔራዊ ሚሊሻ እንሸጋገር የሚል ጥያቄ ማቅረብ ጀመረች ማለት በእርግጥ ምንድነው እየገጠማቸው ያለው ተቋማቱ የሚለውን ነገር እንድናነሳም አብሮ የሚረዳ መስሎ ስለሚሰማኝ ነውና በእርግጥ ምንድነው እየገጠመው ያለው በያውደ ግንባሩ በተለይ ከምሽጎች እየጠፋ እጅ የሚሰጠው ሰራዊት ምን ቢያጋጥመው ነው ምንድነው የሆነው ነገር የሚለውን ብትነግረን። መልካም መቸለታ አንድ ጽሁፍ ተጋርተን ነበር እናንተ አልጀዚራ ላይ የወጣ የኃይል አስተላለፍ ለውጥ መኖሩን በሰሜን ኢትዮጵያ ኢንፋክት ሰሜን ኢትዮጵያ ላይ ብቻ አድርጎ ነው የኃይል ሚዛኑ የኃይል አስተላለፉ ምን ይመስላል በሚል የሆነ ጽሁፍ እያነበብን የነበረው። እንግዲህ በብልጽግና በኩልና ጸረ ብልጽግና ትግል በሚያደርጉ አካላት መካከል እንዳው በዛ ጽሁፍ መሰረት ትግራይ ቨርሰስ ብልጽግና እንኳን ብለን ብትመለከት በጣም በርካታ ፋክተሮችን
ከትብብር ከጥምረት ከኃይል አስተላለፍ ከወቅታዊ አቋም ቁመና እነዚህን ከመሰሉ በጣም በርካታ ምክንያቶችን መመልከት እንችላለን። ከፖለቲካዊ ሁኔታ፣ ወታደራዊ ሁኔታ፣ ዲፕሎማሲያዊ ሁኔታው እነዚህ ሁሉ ቀላል ሚዛን አይደሉም። የዛሬ 4 ዓመት የነበረው ዲፕሎማሲያዊ ቁመናና አስተላለፍ ምን ነበረ? ፖለቲካዊ ቁመናና አስተላለፍ ምን ነበረ? ወታደራዊ ቁመናና አስተላለፍ ምን ነበረ? ዛሬ ምን ላይ ነው ብለህ ብትመለከት ብዙ ነው። እዚህ ውስጥ ከምታስገባቸው ኢኩዌሽንስ እዚህ ውስጥ አስገብተን ከምንመለከታቸው ፍሬ ነገሮች መካከል ወታደራዊ ቁመና ለምሳሌ አንዱ ነው። ያገዛዝ ወታደራዊ ቁመና ምን ላይ ነው? ጸረ አገዛዝ ትግል የሚያደርጉ አካላት ወታደራዊ ቁመና ምን ላይ ነው? ይሄ ቀላል መለኪያ አይደለም። ባለሙያዎች የበለጠ ብዙ ፓራሜትርስ መለኪያዎችን ተጠቅመው ሊናገሩ ይችላሉ። እስካሁን ከሰማነው፣ እስካሁን ካየነው፣ እስካሁን ካነበብነው ግን የብልጽግና ሰራዊት አሁን የሚዋጋበት ምንም አይነት ምክንያት ሰበብ የለም። ትናንትና ሰሜን ዕዝ ላይ ታረድክ ብለህ አስቆጥተህ አዘመትከው። ጓደኞችህ የመለዮ ጓደኞችህ እኮ ታረዱ ብለህ ነው ተብሎ ነው የተቀሰቀሰው። በቂ ኮዝ ነው ትግራይ ለመዝመት። እንደው ሌላ ምንም አያስፈልግም። የመለዮ ጓደኞችህ የቀበሮ ጉርጓድ ውስጥ የነበሩ ጓደኞችህ ታረዱ በተኙበት። ሌላ ምንም ማብራሪያ ኮዝ ተጨማሪ ነገር አይፈልግም። ሰራዊቱ በቁጣና በንዴት ሄዶ እንዲዋጋ ለማድረግ ይሄ ትልቅ ጉልበት ነበረው። የቆየ ፖለቲካዊ ሁኔታ፣ ሀገራዊ ሁኔታ፣ ከዛ ቀደም የነበረው ናሬቲቭ ምኑ ሲጨመርበት በዚያና በዚህ የነበሩ ሁኔታዎች ሲጨመሩ ከጦርነቱ በፊት የነበሩ ጦርነቶችን ሲጨምራቸው በቂ ኮዝ ነበረ። ህዝብ እንዲነሳ እንዲደግፍ በፕሮፓጋንዳው፣ በዲፕሎማሲው፣ በዲያስፖራ ተሳትፎ ሰራዊቱን በቁጣ ወጣቱም እንዲዘምት ለማድረግ በቂ ምክንያቶች ነበሩ። ዛሬ የሀገሪቱ ሰራዊት ወይ ምን ያገሪቱ ለማለት ያው መቼም የተለመደ ስለሆነ ነው ተመልካቾች። የብልጽግና ሰራዊት 5 ዓመት 6ኛ ዓመቱ ነው እኮ በማያቋርጥ ጦርነት ውስጥ አንዴ ምዕራብ ይሄዳል፣ አንዴ ሰሜን ይሄዳል፣ አንዴ ምስራቅ ይሄዳል። በማያቋርጥ ጦርነት ውስጥ 6ኛ ዓመቱ ነው ይሄ ሰራዊት። እያለቀ እየተተካ 300 400 አውቶቡስ በቃ ጎጃም ገባ፣ ጎንደር ገባ ወዮ ይባላል። የት ደረሰ አይታወቅም። ሌላ ዙር ሰልጥኖ ከሆነ ወራት በኋላ ደግሞ ተመሳሳይ አውቶቡስ ይላካል። የት ደረሰ አይታወቅም። ይሄ ሰራዊት ተሰላቸ። ይሄ ሰራዊት መረረው። ራሱ ያገዛዙ ጀነራሎች እንደተናገሩት የእግር ካልሲ የእግር ሹራብ ከቀየረ አመታት ተቆጠሩ። ቀዝቃዛ ውሃ ከጠጣ አመታት ተቆጠሩ። ቤተሰቦቹን ካዩ አመታት ተቆጠረ። እረፍት የሚባል አያውቅም እያሉ ነው። የጎሪጥ እየታየን ነው እያሉ ነው። እንደ ትናንትናው እንጀራ ተሸክሞ ሄዶ በአፍ የሚያጎርስ ህብረተሰብ አይደለም ያለው። የጎሪጥ እየታየን ነው ያለው ጀነራል ከበደ። ይሄ ሰራዊት ለምን ይዋጋል? ይሄ ሰራዊት ባይሸሽ ነው የሚገርመኝ እኔ። ይሄ ሰራዊት ራያ ላይ አስፍረው፣ ሰቆጣ ላይ ውሰደው፣ ሁመራ ላይ አስፍረው፣ አፋር ውሰደው፣ ጅማ አንቀሳቅሰው 6 ዓመት ሙሉ ጓደኞቹን እየቀበረ የተሰላቸ ያውም አብዛኛው እግረኛ ደግሞ በኃይል ታፍሶ የመጣ ከእስር ቤት ወጥቶ የተሰማራ እናቱ ያለቀሰች በግድ ማሰልጠኛ ገብቶ ዩኒፎርም የለበሰ ወጣት የአማራን እናት የአማራን ወጣት የሚገድልበት ሌሎችን ኢትዮጵያውያን እናቶች ወንድሞች የሚገድልበት ጥቁር የለበሱ እናቶችን እህቶችን ወንድሞችን መመልከት የደስታው ምንጭ ወይም የርካታው ምንጭ ሊሆን የማይችልበት ሪያሊቲ ነው። በየሄደበት ጥቁር የለበሱ ራሳቸውን የተላጩ እናቶች፣ በሐዘን ፊታቸውን የፈጁ እናቶች እህቶች
ነው የሚመለከተው። በቁጭት ጥርሳቸውን የነከሱ ይሄ ሰራዊት ሌላ ጦርነት መጣ ብለህ ራያ ግንባሩ ስለሰደረድረው ሚሊሻውን በተመሳሳይ ጭነ ወስደሽ ሚሊሻው እኮ እየተጫነ ያለ መንገድ ላይ እየፈረሰ ነበር። መንግስቱ ኃይለማርያም ያለው ነገር እኮ እየመጣ ነው። ትንግርዱ ከሰፈር ይሸሻል አለ፣ ከማሰልጠኛ ይሸሻል አለ፣ ከመንገድ ላይ ከመኪና እየወረደ ገና ለገና ነው የሚለው። እንደውም አይደል ጦር ሜዳ ሄጄ ጥይት ይገለኛል ብሎ መንገድ ላይ ከመኪና ወድቆ እየሞተ ነው አለ። ያ ነገር እኮ አሁን ሀፕን እያደረገ ነው ያለው። ሚሊሻ ከየሰፈሩ በኃይል እየደገመ ነው ራሱን። የአገሪቱ ጦር በደርግ ጊዜ ሰሜን ነበር፣ አሁንም ሰሜን እየሄደ ነው ያለው። ስለዚህ ሰራዊት በኃይል ይሄ ሚሊሻ በጉልበት ከኦሮሚያ የሚጫነውን ልዩ ኃይል ሌላስ እንደው ስርዓቱን ጠብቅ እያሉት ነው። ድልህን ጠብቅ እያሉት ነው። እድልህን ጠብቅ እያሉት ነው። ስለዚህ የምጠብቀው እድል የምጠብቀው ስርዓት አለኝ ብሎ እንዲያስብ ለማድረግ እየታገሉ ነው። ምንም እንኳን የሱ ስርዓት ባይሆን ምንም እንኳን የሱ እድልና ድል ባይሆንም አልሆነም። ነገር ግን ይሄን ያሉ ቢያንስ በዚህ ብሬን ወሽ አድርገው ለማሰማራት ይችላል ይሆናል። ምን አርግ ብለህ ነው አማራን ወጣትና አርሶ አደር ራያ ወስደህ ወያኔን ጠብቅ የምትለው? ከወያኔ ጋር እኮ ወጣልን እኮ ህዝቡ እኮ ወጣለት እኮ አገሪቱ እኮ ወጣላት እኮ መባል ያለበት ሁሉ እኮ ተባል አለቀ። 3 አመት አለፈው፣ 4ኛ አመቱ መጣ። አዲስ ነገር ስለ ወያኔ ምን ልትነግረን ነው? ብልጽግና በጣም የሚያስቀው ነገር አሁን ስለ ወያኔ ለኢትዮጵያ ህዝብ ሊያስረዳ ይፈልጋል። ወያኔ እንዴት ክፉ እንደሆነ ሊነግረን ይፈልጋል። መባል የሚባለውንም ማይባለውንም ብለን ጨረስን፣ ደከመን። አሁን ስለ ወያኔ ምን አዲስ ነገር ልናወራ ነው? ያን ጊዜ በሁለቱ አመት ጦርነት ያልተጠቀምነው አባባል ያልተባለ አነጋገር ሊመጣ ነው አሁን አዲስ ስለ ወያኔ። እነሱ ለማን ደደፉ ይጽፋሉ። ከሞቃዲሾ አምባሳደር ነው እዛ። እነ ባጫ ከናይሮቢ ይጽፋሉ። ኤው ምን ልትነግር ምንም ተጨማሪ የምትነግር ኤው ስለ ወያኔ ክፋት ነግረህ አስቆጥተህ ግንባር የምትልከው ወጣት የለም። አሁን መለዮ የለበሰው ወታደር በቅቶታል ብሎት አለው። አየው መጨረሻው ምን እንዳረገው የሚያገዛዛየ ለአገር ህልውና ዝመት ተባለ፣ ኢትዮጵያን አድን ተባለ። አየው ተዘፈነ። አርቲስቱም ቄሱም ሼኩም ሁሉም ሚለውን አለ። ወርደን በቃ አሁን እኮ ደከሙ ኢትዮጵያ ህዝብ። አሁን እንደገና ሌላ ምን እንዴት ብሎ ያወራል? አሁን እንደገና 2 አመት ሙሉ ማለት መባል ያለበት ተብሏል። ስለዚህ ምንም አይነት ኪኒን አውጠህ ጠበንጃ ይዞ ተቆጥቶና ተናዶ እንዲተኩስ ልታደርገው የምትችለው ወጣት አርሶ አደር የለም፣ ወታደር የለም። ስለዚህ ከየምሽጉ ባገኘው አጋጣሚ ይጠፋል። ራያ ግንባር ላይ ዛሬ እየጠፉ ነው። ሌሊቱን አዳሩን በጨለማ እየጠፉ ነው። አይውል እንዳይጠፉ ለማድረግ እኮ የሲቪል ልብሳቸውን ቀምቷቸዋል። ከየካምፑ ምሽጉ ስልካቸውን ቀምቷቸዋል። ዛሬ 74ኛ ክፍለ ጦር ቴዎድሮስስ 11 ሰዎች 11 ያገዛዙ ኃይል አባላት በቡድን 11 ሆነው አንድን የፋኖ ክፍለ ጦር ተቀላቅለዋል። ይሄ ምንድነው የሚነግርህ? በተገኘው አጋጣሚ ሁሉ ማምለጥ ነው። መሸለታ ለሚኒሊክ እጃቸውን የሰጡ ወታደሮች አማራም እንደ ህዝብ ፋኖም እንደ ፋኖ ለመከላከያውና ለሚሊሻው ለአድማ ብተናው በማንኛውም ሁኔታ እንደምትቀበሏቸው ማረጋገጫ ስጧቸው እያሉ ነው የነበረው። እጃቸውን ይሰጡ ናቸው ይሄንን የሚሉት። ማረጋገጫ ስጡት ለመከላከያውና ለአድማ ብተናው ለሚሊሻው። ምክንያቱም መውጣት ነው የሚፈልገው። ምክንያቱም 1 ለ5 ተጠርንፎ ነው ያለው። ምክንያቱም ክፊትና ኋላ መሳሪያ ተደግኖ ነው ያለው። ባገኘው አጋጣሚ ለመጥፋት የተዘጋጀ ሰራዊት ነው። ምክንያቱም የሚዋጋበት ምንም አይነት ምክንያት የለም። ይህንን ስርዓት ለማዳን የአብይ አህመድን የኦህዴድ ብልጽግና ስርዓት ለማዳን መሞት ውርደት ነው፣ የሞት ሞት ነው። ነውረኛ ስለሆነ ይሉንታ ስለሌለው 1.3 ትሪሊዮን ብር አዲስ አበባ ላይ አፈሰስኩ ካለም በኋላ የኔ ነች ይላል። 1.3 ትሪሊዮን ከሽመልስ ኪስ አይደለም የመጣው፣ ከኢትዮጵያውያን የጋራ ሀብት ላብ ነው የመጣው።
የአማራ የጉራጌ የሌላውም ባለሀብትን በስልታዊ ማደህየት እየታለበ ነው አዲስ አበባ ተቀየረች የተባለው። ይሄን አደረኩ ካለ በኋላ የኔ ከተማ ነች። እንዲህ ያለ ዩንታቢስነት ኖረኝነት ይሄንን ስርዓት ለማዳን መሞት በተለይ ለአማራ ውርደት ነው። ትናንት አቤልጌ ወረዳ ላይ ጉራጌ ዞን የሆነውን እያየ ሄዶ ለዚህ ስርዓት የሚሞት አማራ ዛሬ ምሽግ ቁጭ ብሎ ለዚህ ስርዓት ለመሞት ያደፈጠ አማራ ሞት አይደለም አንድ ሞት አይደለም 10 ሞት ይገባዋል። ለምን? ይሄ ስርዓት ምን እያደረገ ነው ያለው? ኢትዮጵያውያንን ምን እያደረገ ነው ያለው? የረር ኩርሶ ታውቀዋለህ? የረር ኩርሶ የረር ወረዳ አመራሮችን ኩርሶ ያሉ ወታደሮች ከንቲባ አልቀረ የጤና ዘርፍ ኃላፊ አልቀረ ርዕሰ መምህር አልቀረ ሰብስቦ ካቢኔ ሲገርፉ ነው የነበረው። ጭንቅላታቸው እጃቸውን ቀጥቅጠው አባረሯቸው። የህብረተሰቡን የቤት እንስሳት ነርተው ስለወሰዱ አመራሮቹ ለምን ተወሰዱ ብለው ስለጠየቁ ነው የተቀጠቀጡት። የረር ሁርሶ ተመሳሳይ ግልገል በለስ ተመሳሳይ ምስራቅ ወለጋ ከ30 በላይ ንጹሃን ተጨፍጭፏል። በትናንትናው ዕለት ብቻ ቤት ለቤት አንገርጉትን ሆሮ ጉድሮ። እንዴት እንደዚህ ያለ ስርዓት ለማዳን ትሞታለህ የኢትዮጵያ ወጣት? ስለዚህ እንዳልከው ከየካምፑ ከየምሽጉ ባገኘው አጋጣሚ እየወጣ መሆኑ በትክክል ያ ተቋም የስርዓት የገጠመው ሁኔታ የሚገልጽ ነው ለማለት ነው። ያ በነገራችን ላይ አንሙት ይሄን ጥያቄ የሚያነሳውልህ እና እየመጡ ያሉ መረጃዎችንም በየሰዓቱ ለአድማጭ ተመልካቾች ለማድረስ በጣም አዳጋች ስለሆነ ነው። በየአካባቢው ከዚህ ከምሽግ የሚጠፋ ወታደር ቀላል አይደለም ቁጥሩ። በነገራችን ላይ ብልጽግና ጦርነቱን ያልጀመረበት ምክንያት ትልቁ ምክንያት ወታደሩ ጋር ያለው ስነ ልቦናም ጭምር መሆኑን መገንዘብ ያስፈልጋል። ምን እንደሚገጥመው እርግጠኛ አይደለም። ያመጣ ወታደር በጦርነት ፋቲክ ዲሞራላይዝድ የሆነ በማህበረሰቡ የተጠላ በስነ ልቦና የላሸቀ በአካል ብቃቱ እጅግ የዛለ ሰራዊት ነው። ተጀመረ ማለት አለቀ ማለት ሊሆን እንደሚችል በጣም ከፍተኛ ስጋት አለ በጀነራሎቹ በኩል። በነገራችን ላይ በመከላከል ፖዚሽን ላይ ብቻ ሆነን እንቆይ የሚል አቋም እንዲይዙ ጀነራሎቹ የሆነበት ትልቁ ምክንያት ወታደራቸው የያዘው ያለበት ስነ ልቦና ቀደም ሲል እንደነበረው አንሙት ያልተዋጋበት ግንባር የለም። ይሄ አገዛዝ አሁን ያለበት ፖለቲካ ቆመና 2018 ላይ በፈረንጆች አቆጣጠር በኢትዮጵያ አቆጣጠር 2013 ላይ የነበረበት ቁመና ላይ አይደለም። ፖለቲካዊ ሁኔታ ኢኮኖሚያዊ ሁኔታው በነገራችን ላይ አንዳንድ ሰዎች ለምሳሌ ከዚህ አገዛዝ ጋር ተቆማችሁ ይሄን አገዛዝ ማዳን አትችሉም ስለኔ በብዛት ማነሳበት ምክንያት ከዚህ አገዛዝ ጋር ይሄ አገዛዝ የገጠመው ፖለቲካዊ ቀውስ ከህዋት የሚመነጭ ወይ ከፋኖ የሚመነጭ ቀውስ ብቻ እንዳልሆነ በደንብ መገንዘብ እንዳለባችሁ ስለማውቅ ነው። የገጠመው ከመላው ኢትዮጵያ ህዝብ ጋር በዛን ጊዜ በ2013 ጊዜ የነበረው የኢትዮጵያ ሀገሪቱ ፖለቲካ ቀውስ ተብሎ ናሬት የሚደረግበት አግባብ አሁን ኮምፕሊትሊ ህዝቡ ካየው እውነታ ጋር በፍጹም ተቃርኖ ውስጥ ያለው ሁኔታ መሆኑ ነው። ህዝቡ ይሄ አገዛዝ በምንም አይነት መንገድ አንድም ቀን ሁለትም ቀን አንድም ወር እንዲቆይበት አይፈልግም። በየሀገሩ ያለው ህዝብ መሮታል። የህዋትንና ህዋት ይመጣልሃል የሚለውን ዜና ኢሬሌቫንት የሚያደርገው ፖለቲካሊ ለህዝብ ማትሸጠው እና ሊሸጥ የማይችል የሆነበት ትልቁ ምክንያት ሀገሪቱ የገባችበት ቀውስ ነው። ይሄ ቡድን ባለፉት 8 ዓመታት በሀገርና በህዝብ ላይ ያደረሰው ውድመት በአሃዝ በቁጥር በሌላም ነገር ኳሊፋይድ ሊሆን ማይችል መሆኑ ነው። አዲስ አበባ የሰበሰባቸውን 4000ዎች እኮ ሆስቴጅ አድርጎ ይዟል። አትወጡም እያለ እኮ ነው። ትፈርማላችሁ ትፈርማላችሁ አስፈራርቼም በሽምግልናም በምንም እቀበላችኋለሁ አዲስ አበባን የሚል እኮ ነው። ኤንድ በተመሳሳይ ዛደ እንትን ላይ ኑና ተጋደሉልኝ ሀገርን የማዳን ጥሪ ሊል አይችልም ያገዛዝ። በደንብ ስርዓቱ የገባበትን ቅርቃር መገንዘብ ያስፈልጋል። ስርዓቱ የቆመበትን መሰረት ማየት ያስፈልጋል።
ሀገሪቱ ውስጥ ያለው ፖለቲካዊ ኢኮኖሚያዊና ማህበራዊ ቀውስ በደንብ መገንዘብ ያስፈልጋል። ከዚህ ኃይል ጋር ለመሰለፍ የሚፈልግ የትኛውም ኃይል ቅድም አንሙት እንዳልከው ምን እያደረገ እንዳለ ማይገነዘብ አካል መሆን አለበት። ከዛ ውጪ ሌላ ትርጉም የሚሰጠው አይደለም። አሁን በየቦታው ወታደሮቹ ይከዳሉ። አሁን በወታደር ደረጃ የሚገለጽ አይደለም አንሙት፣ በጣም ሰፊ ትልልቅ አመራሮች ጭምር ከዚህ በኋላ ዲፌክሽን እናያለን ነው እያልኩ ያለሁት። ትግሉ እዛ ምዕራፍ ላይ ገባ ነው እያልኩ ያለሁት። መሬት ላይ የሚያሳዩ ነገሮች በተጨባጭ የሚያሳዩት እሱን ነው። የገባውን ይዞ የገባውን ከባባድ መሳሪያ የጦር መሳሪያዎቹን ጭምር ይዞ የሚወጣበት እድል በጣም አነስተኛ ነው። ይዞ መውጣት የሚባል እድል ያለው አይመስልም አሁን ባለው ሁኔታ። እሱ ምስራቅ ግንባር ላይ እየጠበቀ በስንት አካባቢ ላይ አንሙት ምን እየተደረገ እንዳለ እየሰማን ያለን። በአንድ በኩል እንደዚህ አይነት ወታደራዊ ፍራስትሬሽን ውስጥ ከገባ በኋላ ደግሞ ምን ያደርጋል? ኤትኒክ ክሊንዚንጉን አጠናክሮ ቀጥሏል። በህዝብ ላይ የሚፈጽመውን የዘር ፍጅት አጠናክሮ ቀጥሏል። እየመከርኩ ነው ይላል አዲስ አበባ። በራያ ግንባር ወታደራዊ እንትን ለጦርነት ራሴን እያዘጋጀው ነው ይላል። በሌላ በኩል ደግሞ የዘር ፍጅት እየፈጸመ ነው ያለው። ዛሬ አንገርጉትን ላይ ከትናንት ጀምሮ የምንሰማቸው መረጃዎች አንሙት ምንድነው? ቤት ለቤት ገዳ ኮማንዶ የሚባለው በየቦታው እየዞረ እየገባ ህብረተሰቡ ላይ ነፃ እርምጃ መውሰድ ጀምሯል። በተመሳሳይ ጉራጌ ላይ ያየነው ነገር አዲስ ትሬንድ ነው። በነገራችን ላይ አንሙት አማራ ክልል አዲስ ትሬንድ አይደለም። በሌሎቹ የሀገሪቱ አካባቢዎች ላይ ህዝብን አሰልፎ መረሸን የአማራ ተወላጆችን ምናልባትም ቀጣዩን የነፃ ፍቃድ እርምጃ እያሳየን ያለው ሆዴድ ፍራስትሬሽኑ የገባበት የፖለቲካ ቅርቃር የገባበት የፖለቲካ ቀውስ እንዲህ አይነት ሁኔታዎችን እንዲያደርግ እያስገደደው ነው። ይሄ ምን ያደርገዋል ነው አንሙት ይበልጥ ከህብረተሰቡ እያፋታው ይበልጥ ተሸናፊ እያደረገው በህዝብ ላይ የሚያደርጓቸው እርምጃዎች በነገራችን ላይ ህዝባዊ ምሬቱን እየጨመረ ቀውሱን እየጨመረ እንደሚሄድ ምንም አትጠራጠር። ተነስ በዚህ ቦታ ዝመትልኝ፣ ተነስ በዛ ቦታ ዝመትልኝ የሚለው የሚያማራ አርሶ አደር የለም። ዛሬ እያንዳንዱ ህዝብ የትኛውም ቦታ ላይ ሆን በየዕለቱ በየሀገሩ የሚሆነው መረጃ በአጭር ደቂቃዎች በአጭር ሰከንዶች የሚቀያየርበት ዘመን ላይ ነው ያለነው። ብልጽግና ምን አይነት ግፎችን እየፈጸመ እንዳለ ህብረተሰቡ ሁሉ የጋራ ግንዛቤ እየያዘ ያለበት ሁኔታ ስላለ በየአካባቢው ላይ ራሱም ወታደር እየከዳ እንዳለ እየተመለከት ነው። አት ዘ ሴም ታይም ደግሞ አገዛዙ በተለያዩ ቦታ ላይ የንጹሃን ጭፍጨፋ እየፈጸመ ነው ያለው። ኮንሲስተንትሊ ወለጋ ላይ በጣም ሰፊ ስኬል ነው ውድመቱ እና በሽጌ ነኖኖን ይዘህ የማዕከላዊ ኢትዮጵያ የሚባለውን አካባቢ ምዕራብ ኦሮሚያ የሚባለውን አካባቢ ሙሉ ለሙሉ ከአማራ ለማጽዳት በጣም በርካታ ስራ ነው የሚሰራው። በየዕለቱ እየሰራ ነው ያለው። ለኛ ይሄ ትናንትም ስንል እንደነበረው ተጠባቂ ነው። ከዚህ ስብስብ ከዚህ ቡድን የምንጠብቀው ነገር ይሄድን ነው አንሙት በተለየ መንገድ ለህዝብ ሰላምና ደህንነት ቢሰራ ነበር ይሄ ቡድን የሚገርመን። ኃላፊነት በሚሰማው መንገድ ቢያደርግ ነበር የሚገርመን። ህዝብን በሚሊዮን የሚያፈናቅል ዲስራፕሽንን እንደ አዲስ የፖለቲካ ኢንጂነሪንግ ቱል የሚጠቀም ቀውስን የፖለቲካ አስተዳደር ዘይቤ ያደረገ ቡድን ስብስብ ከቀውስ ነው ማተርፈው የሚል ከጦርነት ነው ማተርፈው የሚል ስብስብ ንጹሃንን ቢያፈናቅል የፖለቲካ ትርፍ አገኝበታለሁ እያለ እያደረገው እንደሆነ መገንዘብ ያስፈልጋል። ንጹሃን ላይ ፍጅት ቢፈጽም ወጣት ያደራጃል በተለያየ መንገድ። አሁን ለምሳሌ ዛሬ በለስ ላይ በከባድ መሳሪያ ጭምር ታንክ ይዞ ገብቶ መናኸሪያው ላይ እርምጃ ሲወስድ ነበር የነበረው። ንጹሃን ላይ ጭምር ሲተኩስ ነበር የነበረው በለስ ላይ። ከዛ በቀደም እንዳልነው ቪዲዮ ይቀርጽና በጣም ሆሪፊክ የሆኑ ቪዲዮዎችን ከዛ በኋላ ይሄው እያለ ያንን ቪዲዮ ሰርኩሌት እንዲያደርግ ያደርገዋል። ባለፈው እኔ አንድ ፕሮግራም ሰርቼ ነበር አንሙት በራሱ ሆርን ሪቪው ይዞት በወጣው ጽሁፍ ላይ ተነስቼ በሀገሪቱ ውስጥ አሰቃቂ ግድያዎች ሊፈጸሙ ነው የሚል ዘገባ ብልጽግና ሰርቶ እሱን ተንተርሰን የሰራነው ዘገባ ነበር። ንጹሃንን ታርጌት ያደረገ ጥፋት ይፈጽማል ብልጽግና። ህብረተሰቡ ራሱን ይጠብቅ። ንጹሃንን ታርጌት ያደርጋል። ከዛስ ኦላ አደረገው፣ ከዛስ ቲፒኤልኤፍ አደረገው፣ ከዛስ የኤርትራ መንግስት አደረገው፣ ከዛስ ፋኖ አደረገው ነው የሚለው። ይሄ
ኮንትሮልድ የሆነ ኦፕሬሽን አገዛዙ በተደጋጋሚ ሲፈጽመው የነበረ ነው። በራሱ ትዕዛዝ አውትካሙንም ለራሱ ፍላጎት የሚጠቀምበትን ሁኔታ አመቻችቶ ንጹሃንን ታርጌት ያደረጉ ጥፋቶችን ይፈጽማል። ይሄ ጥፋት ቤኒሻንጉል ላይ ሊፈጸም ይችላል፣ አፋር ላይ ሊፈጸም ይችላል፣ አዲስ አበባ ላይ ሊፈጸም ይችላል፣ ሻሸመኔ ላይ ሊፈጸም ይችላል። እንደዛ ነው ሊያደርገው የሚችለው ይሄ አገዛዝ። በየጊዜው የሚያደርሳቸው ውድመቶች፣ ጥፋቶች ንጹሃንን ታርጌት አድርገው ለፖለቲካ ትርፍ። ይሄንን ባለፉት 30 ዓመታትም ኖረንበታል። ባለፉት 8 ዓመታት ደግሞ ያየነው በየለቱ ሲተገበር የነበረ ትግበራ ነው። አንሙት አሰቃቂ ነውሮችን፣ ጥፋቶችን በህዝብ ላይ ይፈጽማል። ህዝብን በህዝብ ላይ ለማነሳሳት እዛ አካባቢ ያሉ ማህበረሰቦችን ለማጽዳት የፖለቲካ ትርፍና ግብ አሳካበታለሁ ብሎ በተደጋጋሚ የሚፈጽመው መሆኑን መገንዘብ ያስፈልጋል። ለዚህ ነው ልሂቃን በዚህ ሰዓት አሁን አብዛኛው የኦሮሞ ልሂቅ አንሙት አይተተው ከሆነ እንዲጣመድ የተደረገው በአዲስ አበባ ጉዳይ ነው። አማራውም በዚህ በአዲስ አበባ አጀንዳ ላይ ዱዌል እንዲያደርግ ተፈልጓል። ብልጽግናና የብልጽግና ተቋማትም ሆኑ somehow affiliated የሆኑ በግልጽ ከብልጽግና አሰላለፍ ጋር የሌሉ ግን በርቀትም ቢሆን ስትራቴጂካዊ ድጋፍ ለብልጽግና የሚሰጡ ኃይሎች በዋናነት አጀንዳ አድርገው የሚመጡት በአማራዎችና በኦሮሞዎች መካከል አዲስ አበባን በተመለከተ ከባድ ፍጥጫ ያለ አስመስሎ ይዞ ለመምጣት ጥረት እየተደረገ ነው ያለው። ይሄ ምክክር ኮሚሽን የሚባለው አማራውን በተመለከተ አማራ የሌለበት ሂደት እንደሆነ በግልጽ አስቀምጠናል። አሁን በእርግጠኝነት የምነግራችሁ ነገር አብን መግለጫ አውጣ ይባላል። የኦሮሚያ ክልልን መንግስት ተችተ በአዴን መግለጫ አውጣ ይባላል። እነ ሽመልስም መግለጫ አውጡ አማራውን ተችታችሁ ይባላሉ። እነዚህን ሁለት ኃይሎች እንዲፋጠጡ ማድረግ ነው። አዚፍ የሌለን አማራ መፍጠር ነው። እዛ ቤት ውስጥ ምክክር ኮሚሽን የሚባለው ውስጥ አማራ እውነተኛና ሐቀኛ ትግል እያደረገ ሀገር የምትድንበትን ትግል እያደረገ ነው ያለው። አብይ አህመድ ደግሞ ማኒፋክቸር እያደረገ ነው። ጸብን ማኒፋክቸር እያደረገ ነው። በናሽናል ዳያሎግ ስም የአማራና የኦሮሞ ኮንተስት አድርጎ ሊያቀርበው እየፈለገ ነው። የሶኮልድ ናሽናል ዳያሎግ የሚባለውን ማለት ነው። በአዴን አማራን እንደሚወክል አድርጎ ሊያቀርበው እየሞከረ ነው። ያንን አጀንዳ እንድናወራበት እየተፈለገ ነው ያለው። የኦሮሞና የአማራ አጀንዳ ይሄንን በደንብ ማክሸፍ ያስፈልጋል። አማራ በዛ ሂደት ውስጥ የለበትም። አውትካሙ ምንም ሆነ ምንም የአዲስ አበባን ስታተስ እናንተ እንደማትወስኑት እናውቃለን። ማንም እንደማይወስነው እናውቃለን። የኢትዮጵያንም ስታተስ እናንተ አትወስኑትም። የትኛውንም ጉዳይ እናንተ አትወስኑትም። እዛ ያሉት 4000 ሰዎች ወንጀለኞች ናቸው ለኔ። ወሳኙ ምዕራፍ yes አንሙት በነገር ላይ በዚህ በምክክር ኮሚሽን በሚባለው ውስጥ እኔ በአንድ በኩል ጄኒውን የሆነ ምክክር እየተካሄደ እንደሆነ የሐሳብ ፍጨት ያለበት እንደሚሉት የአገሪቱ የዘመናት ቅራኔዎች መድረክ አግኝተው እየተፋጩ ነውና ጄኒውን ነው ኮንትራዲክቲንግ የሆኑ እርስ በርስ የሚቃረኑ አመለካከቶች ተሰባሰቡበት ነው የሚለውን ነገር ሰው እንዲሰማ የተፈለገ ይመስለኛል። የሚነገሩ አጀንዳዎችንና እንደዚህ ያሉ መድረክ ረግጠው ወጡ እንደዚህ እየተባለ ሲነገር ማለት ነው። በመሰረታዊነት የዚህ ሀገር ችግር ወይ መፍትሄ ከዚህ ምክክር ኮሚሽን ነው የሚመጣው። የኢትዮጵያ ሁኔታ፣ አዲስ አበባ ሁኔታ፣ ሌሎችም ማንኛውም አይነት ሁኔታ የዚህ ሀገር ችግር ከዚህ ምክክር ኮሚሽን በሚወጣ ውጤት የሚወሰን ቢሆን ኑሮ አጀንዳዎችን እንነጋገርባቸው ነበር። የኢትዮጵያ ችግር የአማራ ሕዝብ ጥያቄ፣ የሌላውም ሕዝብ ጥያቄ የትጥቅ ትግል እያደረጉ ያሉ ኢትዮጵያውያን በመላ ሀገሪቱ በዚህ አገዛዝና በፓርቲ ፖለቲካ በምክክር የሚፈታ እንዳልሆነ ስላወቁ ነው የትጥቅ ትግል ያደራጁት። ቀደም እንዳልነው ቤኒሻንጉል ላይ ሁለት የታጠቀ ድርጅት ጋምቤላ ላይ፣ ኦሮሚያ ላይ፣ አማራ ላይ፣ ትግራይ፣ አፋር ላይ ኡጉጉሞ እንደዚሁም ኦኤንኤልኤፍ በሶማሌ የትጥቅ ትግል እያደረጉ ነው። በኢትዮጵያ ታሪክ በዚህ ያህል ስኬል በዚህ መጠን የትጥቅ ትግል የሚያደርጉ ድርጅቶች ይህን ያህል የሰው ኃይልና ትጥቅ ያላቸው ይህን ያህል ደግሞ ነፃ ቀጠና ፈጥረው የሚታገሉ ድርጅቶች ተፈጥረው ያውቁ ኖሮ ያውቁ
መፍትሄው ይህንን አገዛዝ በኃይል መጣል ነው ብሎ ተነስተዋል። የችግራቸው መፍትሄ በምክክር ኮሚሽን የሚቀዳ ቢሆን ኖሮ ይሄ ሁሉ ድካም አያስፈልግም። ስለዚህ አጀንዳው ላይ 24 ሰዓት መጮህ ይቻል ነበር። አዲስ አበባ ላይ ሽንጥን ገትሮ መከራከር ይቻል ነበር። እዛ የሚያነሱ የሚጥሏቸውን አጀንዳዎች እንደ መፍትሄ ቆጥሮ ማውራት ይቻል ነበር። ነገር ግን ከዚህ ምክክር የሚወጣ የኢትዮጵያ መፍትሄ የለም። ከዚህ ምክክር የሚወጣ ተጠያቂነት የለም። ዘር አጥፊዎች ቁጭ ብለው መከርን እያሉ ነው ያሉት። መሰሪዎች መሰሪነታቸውን ይዘው አዲስ አበባን ትሪሊዮን ብር አፈሰስንባት አስዋብናት እያሉ ከእያንዳንዱ ብሔረሰብ ባለሀብት የቀሙትን ሀብት ኢንቨስት አድርገው በትሪሊዮን ብር አስዋብናት ካሉ በኋላ የኛ ነች ዋና ከተማን የኛ ነች የሚል ልሂቅ ቀይ ባህር የኛ ይሁንና እንዝመት ይላል። ላሞኛችሁ ነው። የኢትዮጵያን ሕዝብ በጣም ነው የሚንቀው። እንደ ኦህዴድ እንደነዚህ ሰዎች የኢትዮጵያን ሕዝብ የሚንቅ ታይቶም አይታወቅም። መንገድ የዘጋበትን እያፈረሰ ያፈናቀለውን ገንዘቡን ቀምቶ አለማዋት ያላትን በአይነተ ብዙ የግብር የምናምን የቀረጥ አይነት መኖርን ሲኦል ያደረገ አገዛዝ ከቻለ ውጡልኝ እያለ ምሬት የፈጠረ አገዛዝ ቀይ ባህር ደግሞ የኢትዮጵያ እንዲሆን ሄደን እንዋጋ ይላል። አዲስ አበባን ሰጡኝ፣ ቀይ ባህር ደግሞ የኛ እንዲሆን ሄደን እንዋጋ፣ ከዛ እሬቻ ላክብርበት ይላል። መቸለት አንድ የአየር ኃይል ምክትል አዛዥ ነው የኢትዮጵያ ብሔራዊ ጥቅም እስከ ህንድ ውቅያኖስ ነው ያለው ሰውዬ ማለት ነው። የኢትዮጵያ ብሔራዊ ጥቅም እኔ የኢትዮጵያ ጥቅሞች ዋሽንግተንም አሉ ለንደንም አሉ ዌሬቨር አሉ። ለምን ህንድ ውቅያኖስ ብቻ እንዳደረገው አላውቅም። አየር ክልል እያለ ከሆነ ከኦጋዴን መሻገር አይቻልም የሰው አየር ክልል ስለሆነ። ብሔራዊ ጥቅም ከሆነ ግን የትም ያለም ጫፍ ላይ ብሔራዊ ጥቅም ይታያል። ስለዚህ እነዚህ ሰዎች ዋና ከተማ የከለከሉትን ህዝብ እነሱ በባለቤትነት ስነልቦና የሚጨፍሩበትን ከተማና ሀገር እነሱ በአሸናፊ ስነልቦና በባለቤትነት ስሜት እየጨፈሩበት ያለውን አገር ከተማ ሌላውን ባይታወር ያደረጉበትን ሌላውን ተመልካች ያደረጉበትን ሌላውን ይሄ ባንክ ሂሳቡን ቆልፈው ከሀገርም አስወጥተው እስር ቤትም አስገብተው እየተሳቀቀ እንዲኖር ያደረጉበትን አገር ከኢኮኖሚ ተሳትፎ ከፖለቲካ ተሳትፎ ከነፃ ማህበራዊ ተሳትፎ አንዳንድ ወዳጆች እኮ ምሽት ቤት ገብተው የፈለከውን ሙዚቃ መክፈት አችልም እነሱ የፈለጉት እስከሚከፈት ድረስ ሆኗል እያሉኝ ነው። እንዲህ ካደረገ በኋላ ደግሞ አብረን እንሙትና ሙቱልኝና ቀይ ባህር ላምጣ ሙቱልኝ ወያኔ የሚባል ጠላት ከወንበር ሊነጥቀኝ ሊያነሳኝ የሚችል ስለመጣ ሙቱልኝና እናስወግደው። አማራ የሚባል ኃይል ተደራጅቶ ከአርሶ አደር እስከ ምሁር ስለተነሳብኝ ሊፈነቅለኝ ስለሆነ ሙቱልኝና እናስቆመው እያለ ነው። ዋና ከተማ እየከለከለ ነጸጋይ ራርሳ ምንድነው ያቀረቡ ያሉት ጥሪ? ጨፍጨፉ እያሉ እየጠሩ ነው እኮ ያሉት። አዲስ አበባ የኦሮሞ ተደርጋ ካልተወሰነ ከዚህ ምክክር መፍትሄ ፈላጊ አብይ ታጋይ አብይን እንታገላለን ይላሉ። ነገር ግን ከአብይ መድረክ መፍትሄ ይፈልጋሉ። ከኔ ማጅን አብይን እንዋጋለን ብለው የተነሱ አብይን እንታገላለን ያሉ እሱን ሲያበሻቅጡ የሚውሉ እሱን ሲተቹ ምን ሲሉ የሚውሉ ሰዎች ከአብይ መድረክ ከአብይ ማዕድ ብሔራዊ ጥቅማቸውን ለማስከበር ይጮሃሉ። ከአብይ ማዕድ የሚመጣልን መፍትሄ የለም። አብይ የጻፈው ይቀደዳል። ይሄ አገዛዝ የጻፈው አንዱ ይደረጋል፣ ይከለሳል፣ ይበረዛል፣ ይቀደዳል። የማይጠቅሙ በሙሉ። ስለዚህ አጀንዳው ላይ ማን ወያየው እዛም ይዶለት ነገር የብሔራዊ የህልውናችንና የፍትህት ጥያቄያችን መልስ ስላልሆነ ነው። ያ መድረክ ሪኢንጂነርድ ነው፣ በደንብ የተሰራ ነው፣ ምን እንደሚሆን ያለቀ ነው። ገንዘብ እኮ ሎቢ እየተደረገ ነው። ገንዘብ ካን ዩ ኢማጂን
በአዲስ አበባ ጉዳይ ደግፉን ተብሎ በግለሰብ ደረጃ ገንዘብ እየተሰጠ ነው፣ ኦፈር እየተደረገ ነው ያለው። ዋናው አዲስ አበባን አጽድቁልን እየተባለ። ስለዚህ ነው ከዚያ መድረክ የሚመጣ የአማራ ሕዝብ ጥቅም የኢትዮጵያ ሕዝብ ጥቅም ስለሌለ ነው በአጀንዳዎቹ ላይ የማናወራው። እንደዚያ ስለሆነ ነው ብዙ እዛ ላይ እንዳውም ያገዛዙን ሸፍጦች ሐቀኛ ምክክር የሚደረግበት በማስመሰል የውስጥ ቅራኔ በማንሳት ሐቀኛ መድረክ ለማስመሰል የሚደረገውን ጥረት እንደውም መቃወም ተገቢ ነው። እንደዚህ አይነቱም ስዕል ትክክል አይደለም። አገዛዙ ስለ ሰላምና ስለ ሽግግር ስለ መፍትሄ አይደለም እያወራ ያለው፣ ስለ ጦርነት ዝግጅት ነው 24 ሰዓት ቴሌቪዥኖቹ 24 ሰዓት ሬዲዮ ጣቢያዎቹ እያወሩ ያሉት። በኤአይ ያበደ ፎቶግራፊ የተሰራ ነው። ኢትዮጵያ ቴሌቪዥን ገጾችን ተመልከታቸው፣ ፌስቡኮችን የመንግስት ተመልከታቸው። የጦርነት እርግማን ነው እየተደረገ ያለው። የመከላከያ ፕሮሞሽኑን ተመልከተው ምን እየተደረገ እንደሆነ። የማይደፈረው እየተባለ በፎቶግራፊ ያበደ ቅስቀሳ ነው እየተደረገ ያለው። ይሄ ሀገር እየመከረ አይደለም የምንለው ለዛ ነው። ይሄ ሀገር ኢትዮጵያ እየተዘረፈች ነው። ኢትዮጵያ ዜጎቿ ንጹሃን ዜጎቿ እየተጨፈጨፉ ነው ያሉት። አበሽ ገወረዳ ምስክር ነው። የትናንትና ሆሮ ጉድሩ አንገር ጉትን ዛሬም ሆሮ ጉድሩ ተመሳሳይ ነው። አንሙት በጩቤም በድንጋይም ህዝብ ቤት ለቤት እየገቡ እንደዚህ አይነት ነገር እያደረጉ እንዳሉ እየሰማው ነው። አሁን መረጃዎች ከዛ እየተላኩ ነው ያሉት። ያው ዞሮ እንደዚህ አይነት ነገሮችን አጠናክሮ ይቀጥላል። ንጹሃንን ታርጌት ያደረጉ ጭፍጨፋዎችን በተለያዩ አካባቢዎች ላይ ፈጽማሉ። ግን በእርግጠኝነት የምነግራችሁ ነገር እነዚህ ነገሮች የነሱ ፍጻሜ መሆናቸውን መገንዘብ ያስፈልጋል። በተቻለ መጠን ለዓለም አቀፉ ማህበረሰብ ማድረስ፣ በተለይ ሰብአዊ መብት ተቋማት ላይ የምትሰሩ ሰዎች ለኢንተርናሽናል ኮሚኒቲው እነዚህ ነገሮች አዌርነስ መፍጠር ነው። በየአካባቢው ያላችሁ ማህበረሰቦች ራሳችሁን አደራጅታችሁ ራሳችሁን ከተመሳሳይ ጥቃት መከላከል ነው። በሌላ በኩል ግን በየቦታ ያለው ማህበረሰብ በተለይ አታጋይ ድርጅቶችም እንደዚሁ ንጹሃን ላይ የሚደርሱ ነገሮችን ታሳቢ ያደረጉ በርካታ መግለጫዎችን በየጊዜው በየሰዓቱ ማውጣት የተገባ ነው ብዬ ነው የማስበው። በየሚዲያው ላይ ደግሞ በንጹሃን ላይ የሚደርሱ ግድያዎችን ማጋለጥ፣ በየአካባቢው ግን እነዚህን ስምሪት የሚያደርጉ በዚህ ሂደት ውስጥ የሚሳተፉ አካላትን በደንብ መለየትና ማዘጋጀት ተገቢ ነው። ምክንያቱም እኔ በእርግጠኝነት እነዚህን ሰዎች ለቅሞ ፍትህ መስጠት የማይቻል ከሆነ ኢትዮጵያ ውስጥ ምንም አይነት ለውጥ ቢመጣ ለውጥ ነው ብሎ ለመቀበል ይቸገራለሁ። በዋናነት በእነዚህ ንጹሃን ላይ በእነዚህ ግድያዎች ላይ እጃቸው ያለበት ተሳታፊ የሆኑ ግለሰቦች ተጠያቂ የሚሆኑበት ስርዓት መዘርጋት መቻሉን ማረጋገጥ ነው። ስለዚህ ህብረተሰቡ በየቦታው የሚመለከታቸውን ነገሮች መረጃ በመያዝ መዘጋጀት መቻል አለበት የሚለው ነው። ሌላው ከዚህ ጋር ከምክክር ኮሚሽኑ ጋር ተያይዞ አንሙት በጣም በሚገርም ሁኔታ አሁን መረጃዎችን እየተመለከትኩ ነበር። አብን ያወጣውን መግለጫ ሰዎች ልከውልኛል። ምን ጠብቃቸው መግለጫዎች ናቸው። አሁን የሚለው መግለጫው ለምክክር ኮሚሽን ተብሎ የወጣ መግለጫ ነው። የምክክር ኮሚሽኑን ሂደት እና እየሆነ ያለውን ነገር አንቀበልም የሚል ነገር የሚያሳይ ነገር ይዞ ወጥቷል። የኦሮሚያ ክልልም እንደዚሁ መግለጫ ይዞ ይወጣል። በአዴንም መግለጫ ይዞ ይወጣል። አሁን እነዚህን ሶስት የከሰሩ አካላት የፖለቲካ ኃይሎች አስመስሎ ለማቅረብ በአማራና በኦሮሞ መካከል ከፍተኛ የፍላጎት መጣረስ እንዳለ በዛ ምክክር ኮሚሽን ውስጥ አስመስሎ ማቅረብ ነው። ለዚህ ደግሞ ኦህዴድን እንቃወማለን ሲሉ የነበሩ የኦሮሞ ሊቃንም ጭምር ከዚህ ጋር ተሰልፈው በህዝብና አዲስ አበባን ታርጌት ያደረገ ከተለያዩ አይነት ቅስቀሳዎችን እያደረጉ እየተመለከትን ያለ ነው። ትግላችን ላይ ትኩረት እናድርግ። በኦህዴድ አጀንዳ መጠመድ አያስፈልግም። ይሄ ምክክር ኮሚሽን የሚባለው የፉግግር ኮሚሽን በዋናነት ትኩረቱ አጀንዳ ማስቀየስ፣ በዋናነት ትኩረቱ የኦህዴድን ፍላጎት ማስፈጸም ነው። ስለዚህ በአዴንም ይሄን ተከትሎ የሚያወጣቸው መግለጫዎች በአዴን በምንም ጉዳይ መግለጫ አውጥቶ ማያቅ ስብስብ መሆኑን ማወቅ ያስፈልጋል። በአዴን ምንም ነው የፖለቲካ ኃይል አይደለም። እንዳትሳሳቱ። ይሄንን በአዴንን ሰው ለማድረግ የምትሞክሩ አካላት ማለት ነው። ስለዚህ ይሄንን ታሳቢ ያድርጋችሁ። ትኩረታችን ትግላችን ላይ፣ ትኩረታችን የህዝቡ ትግል ላይ መሆን መቻል አለበት የሚለውን ነገር በደንብ ትኩረት ሰጥቶ መስራት ያስፈልጋል። ይሄንን ሂደት ኮምፕሊትሊ ሪጀክት ያደረገ ውጤቱ ምንም ይሁን ምን የህዝባችንን ፍላጎት የማይገልጽ መሆኑን አስምረን ተናግረናል። ከመጀመሪያም ጀምሮ ማለት ነው። የአማራ ትግል የሚመሩ ድርጅቶች አፋብንን ጨምሮ በርካቶቹ ይሄንን ኢትዮጵያ ውስጥ ትግል እያደረጉ ያሉ ኃይሎች አውግዘውታል። ሂደቱ ተቀባይነት የሌለው መሆኑን ተናግረዋል ማለት ነው። አሁን የገቡበትና ከገቡበት ቅርቃር ለመውጣት በርካታ መግለጫዎችን ሊያወጡ ይችላሉ ሰሞኑን። በቃ ሂደቱ በራሱ
የማይወጡት ቅርቃር ውስጥ እንዲገቡ እያደረጋቸው እንዳለ ዝም ብሎ መመልከት ነው። በራሳቸው ሂደት ኦርጋኒክሊ ራሳቸውን እያፈረሱ እንደሆነ በደንብ መገንዘብ ይቻላል። ይፍረሱ፣ የህዝብ ግን ትኩረቱን ማድረግ ያለበት ትግሉ ላይ ነው የሚለውን ነገር በደንብ እናንሳው ብለን ነው። አንሙት፣ ወደ ሌላ ጉዳያችን እንለፍ። አንሙት፣ ግልገል በለስና ሌሎች አካባቢዎች ላይ ውጊያዎች ሲደረጉ ከርመዋል። የጥምር ውጊያዎች ለመጀመሪያ ጊዜ የተደረጉ ይመስለኛል። ይህንን ተከትሎ በተለያየ አካባቢ ንጹሃንን ታርጌት ያደረጉ ድብደባዎች እያደረገ ነው ያለው ብልጽግና። ምናልባትም በአማራና በጉሙዝ ኃይሎች መካከል የመጀመሪያው ጥምር ትግል ይመስለኛል። በቤንሻንጉል ጉሙዝ አምኖት ሹር ኦላ ይኑርበት አይኑርበት ፋኖም ኦፊሻል ስቴትመንት አልሰጠም። በዚህ ላይ የምንሰማው እንግዲህ ከሚሰጡ መግለጫዎች በመነሳት በዚህ ሂደት ውስጥ ማን ተሳታፊ ነበር፣ እነማን ናቸው ያሉት የሚለውን አናውቅም። ግን ግልገል በለስ ላይ በዋናነት የዞኑ ዋና ከተማ ነው አንሙት፣ እዛ ላይ ከባድ ውጊያ ሲደረግ እንደነበረ መረጃዎች አሉና እዛ ላይ ሐሳብ ስጠን። በሱዳን በኩልም በርካታ ከተሞች የሱዳን ከተሞች ላይ በብሉ ናይል ለምሳሌ ኩርሙክንም መልሶ ለመያዝ ጥረት ተደርጓል። ሌላም የሱዳን ከተሞችን እንደዚሁ ጌይሳን የሚባል ወይንም ቀይሳንም እያሉት የሚጠሩት ሱዳኖች እዛ ከተማ ላይም እንደዚሁ ጥቃት ለማድረስ ሙከራ አድርጓል። አርኤስኤፍ ተመልሶ ተደራጅቶ ከኢትዮጵያ በኩል ነው የገባው። በነገራችን ላይ የሱዳን መንግስት መግለጫ ሰጥቶበታል። አርኤስኤፍም መግለጫ የሱዳን ትሪቢዩትም ይሄን መግለጫ ይዞት መውጣቱን ተመልክቻለሁ። ሱዳኖች እንግዲህ የመጀመሪያው የተቀናጀ በኢትዮጵያ መንግስት የሚደገፍ የመጀመሪያው ወረራ ተፈጽሞባቸዋል፣ ኦፊሻሊ ማለት ነው። እንግዲህ ከዚህ በፊት አየር ክልላቸውን ጥሶ ገብቶ የድሮን ድብደባ ነበር የሚካሄደው፣ የጦር መሳሪያ ድጋፍ ነበር የሚደረገው። አሁን ለመጀመሪያ ጊዜ እና አብይ አህመድ በቀጥታ የሱዳንን ኃይል ከውስጥ እያደራጁ ከኢትዮጵያ ድንበር ወደ ሱዳን ጥቃት እንዲሰነዝር ትጥቅ አቅርበው ስንቅ አቅርበው ስምሪት ሰጥተዋል። ኦፊሻሊ የሱዳን ጦርነት ውስጥ ገብተዋል ዛሬ እና አብይ አህመድ በግልጽ ለመናገር የሚያስችል ይመስለኛል። አንሙት፣ ይሄም ከዚህ በፊት ተናግረናል አይደለም? ካምፑን የመሰረቱ ጊዜ። አሁን ደግሞ ዛሬ ኦፊሻሊ የሱዳን ጦርነት ውስጥ ገብተዋል። ኦፊሻሊ ወታደር አደራጅተው በጌይሳን በኩርሙክ በኩል ወደ ሱዳን ለመግባትና ብሉ ናይልን መልሶ ለመቆጣጠር ከፍተኛ የሆነ ሬንፎርስመንት እየሰጠ ብልጽግና ወታደራዊ ዘመቻ አድርጓል። እንግዲህ አጸፋውን እንጠብቃለን እናያለን ማለት ነው። ግን ከኢትዮጵያ መሬት የተነሳ ሱዳንን ታርጌት ያደረገ ጥቃት ዛሬ ተፈጽሟል። በቀደም በዚህ በሸረሪና በኩል እሱም በተመለከተ ክሊር ነገር ስላልነበረ ብዙ አልሄድንበትም። ዛሬ ግን በርካታ ሚዲያዎች ይዘውት የወጡት ኦፊሻል ስቴትመንት ነው ያለው። አንሙት፣ በዚህ ረገድ ከኢትዮጵያ የተነሱ ኃይሎች ሱዳን ላይ ወረራ መፈጸማቸውን የሚያረጋግጡ መረጃዎች መጥተዋል። በሌላ በኩል ደግሞ ሌሎች ከተሞች ላይም ብሉ ናይል በተለይ ደግሞ የዚህ የመተከል ዞን ዋና ከተማ መሰለኝ አይደለም በለስ ግልገል በለስ አንሙት፣ እዛ ላይም ዛሬ ውጊያ ሲካሄድ የነበረ መሆኑን ሰምተናል። እሱ ላይ መረጃ አድርሰን ከዛ ጋር ተያይዞ ግን በርካታ ቦታዎች ላይ በውጊያ ሲሸነፍም ሆነ በውጊያ ሳይሸነፍ ንጹሃንን ታርጌት ያደረገ ድብደባና ጥቃት እየፈጸመ እንዳለ አያይዞ ማንሳትም ተገቢ ስለሆነ ላንሳው ብዬ ነው። መልካም እንዳልከው ነው። በማለዳ ዝግጅታችንም ለመዳሰስ ሞክረናል። በነገራችን ላይ አፋብን የቴዎድሮስ ህዝብ 105ኛ ኮር 66ኛ ክፍለ ጦር ህዝብ ግንኙነት በጥምር የተደረገ ውጊያ መሆኑን አጋርቷል፣ ይፋ አድርጓል። ስለዚህ 105ኛ ኮር 66ኛ ክፍለ ጦር ባወጣው መረጃ መሰረት የቤንሻንጉል ጉሙዝ እንግዲህ ጉሙዝ ላይ ሁለት ታጣቂዎች አሉ ብለናል ቀደም። አንደኛው የጉሙዝ ኃይል የጉሙዝ አንድነት ግንባር የሚባል ነው፣ ሌላኛው የጉሙዝ ብሔራዊ ንቅናቄ የሚባል ነው። ሁለቱ ተባብረው ነው የሚሰሩት። በነገራችን ላይ ውህደት ያልፈጸሙ ግን ትብብር ላይ ያሉ የጉሙዝ ታጣቂዎች ናቸው። እነዚህ ኃይሎች ከፋኖ ጋር ተባብረው እየተዋጉ ነው ያሉት። መተከል ላይ የዞኑን መቀመጫ ግልገል በለስ ከተማ ዘልቆ በመግባት እንግዲህ ከዚያ ዙሪያ ላይ ያሉትን ሌሎች ወረዳዎች ላይ በምን አይነት ሁኔታ ላይ እንዳለ መረዳት ትችላለህ። ጠዋትም ስጠቅስ ነበረ እንግዲህ እዛ አካባቢ ላይ የፋኖ ኃይል በጣም በከፍተኛ ደረጃ የመተከል ኮርስ ተመራቂዎችን ታስታውሳለህ። ፋኖ በከፍተኛ ደረጃ ከዚህ ከጉሙዝ ታጣቂዎች ጋር በመተባበር አብረው እየሰሩ ነው ያሉት። በዚህ ረገድ ወደ ምሽቱን ነው በተለይ ከጠዋት 12 ሰዓት እስከ ምሽት 3 ሰዓት እስከ ንጋቱ 3 ሰዓት ድረስ ከፍተኛ ውጊያ ነው የነበረው ግልገል በለስ ከተማ ለመግባት። በዚያም
ከብዙ በርከት ያለ ያገዛዙ ኃይል ነው ከ56 የማያንስ መገደሉን 72 ያህል መቁሰላቸውን በተደረገው ውጊያ ጠቅሰዋል። እሱ ብቻ ሳይሆን እንግዲህ የውር ድንብር ነው ዞኑን ተቀማን የዞኑ መቀመጫ በታጣቂዎች ተያዘ የሚል ነው እንግዲህ መከላከያ ሪፖርት ሲቀርብለት ከዞኑ አለ የለም የሚለውን ታንክም ምንም ይዞ ነው የሄደው። በደመ ነፍስ ነው የተኮሰ የነበረው። በለስ መናኸሪያ ላይ ንጹሃን በተሰበሰቡበት ላይ የከባድ መሳሪያ ቅንቡላ ወድቆ ንጹሃን ተጎድተዋል። ቅድም ቪዲዮውን ስንመለከት ነው የነበረው። በጣም ይዘገንን ነው። በርካቶች ወደ ግልገል በለስ ሆስፒታል ሄደው ሕክምና እያገኙ ነው። የሞቱትም ቁጥራቸው እስካሁን አልተለየም። እንግዲህ ከ18 እስከ 20 ያህል ቁጥር ያላቸው ሞተዋል የሚል በደንብ ያልተረጋገጡ እንግዲህ ይብዛም ይነስም ሆስፒታል የገባው ምን ያህል ነው የሚለውን ስለማይታወቅ ግን በርከት ያሉ ሰዎች ጥቃት እንደደረሰባቸው የሚያሳይ ነገር ገጥሟል። እንግዲህ ያገዛዝ ባጫ እንዳለው ሁሉም ቦታ ግንባር ሆነ። መተከልም ይዋጋል፣ አንገርጉትንም ይዋጋል፣ ራያም ይዋጋል፣ ኩምሩክም ይዋጋል፣ አዲስ አበባም ይዋጋል። ውጊያ ነው አዲስ አበባ የሚያዘው። አገሪቱ ከዳር እስከ ዳር ጦር ሜዳን ያደረጋል። ጫፍልቅ እየመከርኩ ነው የሚለው ደግሞ በዚህ ሁሉ ጦርነት ውስጥ እየመከርኩ ነው። ጫፍልቄ አስገድጄ ሰብሬ ስልጣኔን አጸናለሁ ብሎ የተነሳ ኃይል ስለሆነ ለህልውናው ሲል ደግሞ የሚንበረከክ ኃይል ስለሌለ በቆዳ ስፋት በቁጥር ብዛት በምናምን እንደዚህ ያለ ኒሜሪካል ብራቫዶ ከህልውና አኳያ ሲመጣ ትርጉም የለው። ስለዚህ በኃይል ስልጣን አጸናለሁ ነው፣ ሰብሬያቸው ስልጣን አጸናለሁ ነው። የሚሰበር የለም፣ እጅ የሚሰጥ የለም፣ የሚገብር ይገብራል። ትንሽ ነው ትልቅ ነው ቢባል የለም። አሶሳንም ወስዳለሁ ተከለላለሁ፣ ካማሺ ዞንንም ተከለላለሁ፣ መተከልም የኔ ነው። ይሄ ነው ክልሉ፣ 3 ዞን ነው። እንደዚህ ብሎ የተነሳ ነው። ነገር ግን የዞኑን መቀመጫ ለመጠበቅ ተቸግሮ በከባድ መሳሪያ ንጹሃንን ሲጨፈጭፍ ነው ያለው ለማለት። ይሄ ብቻ አይደለም፣ ቅድም የጠቀስከው እንግዲህ ይሄ የኖርዝ ኦፍ አባይ ነው መተከል። ከአባይ በስተሰሜን ነው። ከአባይ በስተደቡብ ደግሞ አሶሳ ዞን ላይ እንግዲህ አሶሳ ላይ ትናንትና አላሚን ሲነግርህ ነበረ። የአርኤስኤፍ ታጣቂዎች አሶሳ ዞኑም ላይ ከተማውም ላይ እንደልባቸው የሚንቀሳቀሱ አልፎ ተርፎ ክልሉን የወንጀልና የዝርፊያ ቀጠና ያደረጉት ነው ያለው። ሴቶች የሚደፍሩበት እንደልባቸው የሚንቀሳቀሱበት ድጋፍ ምናምን የሚያስተባብሩበት ሎጂስቲክስ የሚያገኙበት ቀጠና ነው። ዛሬ ለሁለተኛ ጊዜ ነው በነገር ላይ የብርሃኑ ጁላ ጦር ከአርኤስኤፍ ወታደሮች ጋር ተባብሮ የሱዳን ድንበር ውስጥ ገብቶ ጥቃት ሲፈጽም ዛሬ ቢያንስ ኦፊሻሊ ለሁለተኛ ጊዜ ነው። ኩምሩክ ላይ ገብቶ ተዋግቷል። በነገር ላይ የሱዳን ኩርሙክ ማለት ባለፈው ሱዳን ኩርሙክ ገብቶ ንጹሃን ተፈናቅለው በጣም በርካቶች ተፈናቀሉበትን ውጊያ አድርጓል። እነ ጌታቸው ጉዲና እየመሩ ያን ቀጠና የሚያስተባብሩት እነሱ ናቸው። ዛሬም ጌይሳን የምትባለዋ የድንበር ከተማ ነች። ጥምር ጦር ነው የሚለው የአርኤስኤፍ እና የኢትዮጵያ መከላከያ ጥምር። ሌሎች የሱዳኖቹ ሲጽፉት አርኤስኤፍ እና አሊያንስ ሲለዋል አጋሮቹ። አንዳንዶቹ የሲፒኤልኤም ኖርዝን ለመጥቀስ ነው፣ አንዳንዶቹ የኢትዮጵያ መንግስት መሆኑን ለመጥቀስ ነው። ስለዚህ እነዚህ በጋራ ሆኖ ከተማ ውስጥ ገብተው ጥቃት ፈጽመዋል። ከተማውም ገብተዋል። ውጊያው ግን ቀጥሏል። ምን ውጤት አመጣ አይታወቅም። እንግዲህ ባለፈው እንዳልነው ነው የሱዳን ብሔራዊ ጦር በከፍተኛ ደረጃ አብዛኞቹን አካባቢዎች እያስለቀቀ ኖርዝ ኮርዶፋንን ጨምሮ ወደ ዳርፉር ቀጠና ላይ ብቻ እየተሰባሰበ ነው ያለው አርኤስኤፍ። የቀረው ብሉ ናይል ላይም የቀረው ባይዘወይ ከዚህ ከኢትዮጵያ ጋር ወጣ ገባ የሚልበት ቀጠና ነው። ከኢትዮጵያ ሰራዊት ጋር የሚገባ የሚወጣባት አካባቢ ነች እንጂ ኢቭን ከዳርፉር ኃይሉ ጋር ለመገናኘት ሌላ ሩት መሄድ አለበት። መሸሽ የለም እንቅልፍ የለም ብሏል ዳጋሎ። እንደምታስታውሰው መሸሽ የለም እንቅልፍ የለም፣ ከዚህ በኋላ ተመልሰን ማጥቃት አለብን የሚል ጥሪ ካቀረበ ወዲህ የዚህ አካል የሆነ ነው ዛሬ ጥቃት ፈጸሙ ብዬ ነው ማያይዘው። ምክንያቱም
ወደ ማጥቃት መግባት አለብን ብሎ መሸሽ ከዚህ በኋላ ወደ ኋላ አይታሰብም ብሎ ጥሪ አቅርቧል ለኮማንደሮቹ ዳጋሎ። ስለዚህ ይሄንን የዚህ አካል ምክንያቱም ተጠርጎ ተገፍቶ አርኤስኤፍ ጠቅልሎ አሶሳ ሊገባ ሆነ። አባላቶቹ ምናምኖቹ ገብተዋል ኦፍ ኮርስ አሶሳ፣ ግን ጠቅልሎ ጦሩ ኢትዮጵያ ውስጥ ሊመሽግ ሆነ። ስለዚህ እሱን ትንሽ ድጋፍ ተሰጥቶ በብልጽግና ትንሽ ድጋፍ ሰጥቶ ወደዚህ አካባቢ ማስገባት፣ ምክንያቱም ብልጽግና ሌላም ስጋት እዚያ ስላለው ነው። በዚያ በኩል እየመጡብኝ ነው የሚል የተቀመጠ ናሬቲቭ አለ እንደምታውቀው እና ከሱ ጋር ተያይዞ ትንሽ አካባቢውን በአርኤስኤፍ ኃይሎች ድጋፍ እየሰጠ በጥቂት መስዋዕትነት አርኤስኤፍ አካባቢውን ነፃ ቢያደርግልኝ የሚል ነው የሚመስለው። እንቅስቃሴው ምን ያህል ያዛልቃል ያን ያክል ብዙ ሊሄድ የሚችል አይደለም። ምን ለውጦች አሉ ብዬ አካባቢ ላይ መረጃ ምንጭን ለመጠየቅ እየሞከርኩ ነበር። የተለየ ነገር የለም። ውጊያዎች ተደርገዋል በሁለቱም ወገን። እንግዲህ ተጨማሪ ዴቨሎፕመንት ሲኖር እናደርሳለን መረጃ ብሏል። እኛም ያን ስንሰማ ለተመልካቾች እናደርሳለን። ምዕራብ ቀጠና ላይ ያሉት ሁለቱ ጉዳዮች እነዚህ ናቸው። እንደው ያ አንሙት አይ ቲንክ ለዛሬ ያለን ጉዳይ ይበቃናል። በኋላ ላይ በሌሎች ጉዳዮች መለስ ብለን እንመጣለን። አድማጭ ተመልካቾቻችን ለነበረን ቆይታ ከልብ ነው ማመሰግነው። ሐሳብ አስተያየቶቻችሁንም እየሰጣችሁን ከኛ ጋር ለነበራችሁ ሁሉ ቀናችሁ ምሽታችሁ ያማረ ይሁን። መልካም ጊዜ ይሁንልን ለሁላችን። መልካም ጊዜ